ይበለው። ኦኬ ልብ በሉ እሺ። ሚዩት አድርገው፣ እንደገባችሁ ሚዩት አድርገው። ወንድሜ ሚዩት አታደርገው። ኦኬ። ስለዚህ ካህኑ አይቶ ምንድነው እርኩስ ነህ ይበለው። ካህኑ የማየትና ፀጉሩ መንጣቱን ካየ በዙሪያው እርኩስ ነህ ይለዋል ማለት ለምጽ ተገኘበት ማለት ነው። ኦኬ ኦኬ። ቋቁቻውም በስጋው ቁርበት ላይ ቢነጣ ከቁርበቱም የጠለቀ ባይመስል ጠጉሩም ባይነጣ ካህኑም የታመመውን ሰው 7 ቀን ይዘጋበታል። ለምን 7 ቀን ይዘጋበት? ቆይቶ በ7 ቀን ውስጥ ምናልባት መልኩን ቀይሮ ወደ ለምጽነት ይቀየርበትና አይቀየርበት እንደሆነ ቼክ ለማድረግ ማለት ነው። ይዘጋበታል። በ7ኛው ቀን ካህኑ ያየዋል ሰውየውን የዘጋበትን። ከሰው ጋር አይገናኝም ሲዘጋበት። እነሆም ደዌው በአይኑ ፊት እንደነበረ ቢሆን ቀድሞ እንደነበረው ማለት ነው በቁርበቱ ላይ ባይሰፋ ካህኑ 7 ቀን ደግሞ ይዘጋበታል። ድጋሚ ግዴታ ነው። በቃ ባለፈው 7 ቀን ዘጋብኝ፣ አሁን እንደገና መልሰህ ዘጋብኝ የማለት መብት የለም። ከህዝብ ነው የምትለየው። ሚስት ካለ ከሚስት፣ ልጆች ካለ ከልጆች፣ ቤተሰብ ካለ ከቤተሰብ። በቃ 7 ቀን ይዘጋባል። ከቤት ውጭ፣ ከከተማ ውጭ በተዘጋጀልህ ቤት ማለት ነው። ቀልድ የለም እዛ ብራዘር። እተላለፋለሁ ብለህ ብትል የራሱ በድንጋይ ቀጥቅጠው ይገሉሃል። እስራኤላውያን ታዘዋል። ካልሆነስ የመለኮት እሳት ይበልሃል ራሱ። ወይ ከሰዎቹ ፍርድ ወይ ከእግዚአብሔር ፍርድ አልታመልጥም። እና ባለፈው ተዘግቻለሁ አሁን መልሰህ ልዘጋኝ አችልም እንዴ? እኔ ከቤተሰቦቼ ናፈቁኝ የሚባል ነገር የለም። ኦኬ። ደግሞ በ7ኛው ቀን ኢየሱስ ክርስቶስ ከዚህ ሁሉ ነው እኮ ይገላገለን፣ ለዘላለም ስሙ ይባረክ። ደግሞ በ7ኛው ቀን ካህኑ ያየዋል። እነሆ ደዌውን ቢከስም ደዌውም በቁርበቱ ላይ ባይሰፋ ካህኑ ንጹሕ ነው ይለዋል። እከክም ነው፣ ልብሱንም አጥቦ ንጹሕ ይሆናል። እከክ ነው፣ በቃ እከክ ነውና እከክ በቃ አልነጣበትም። የእከክ ነገር ይደርቃል ማለት ነው፣ ይጠፋል ማለት ነው። ስለ መንጻቱ በካህኑ ዘንድ ከታየ በኋላ እከኩን በቁርበቱ ላይ ቢሰፋ እንደገና ሊታይ ወደ ካህኑ ይቀርባል። ከዛ ካህኑም ያያል፣ እነሆ እከኩ በቁርበቱ ላይ ቢሰፋ ካህኑ እርኩስ ነህ ይለዋል። ማን እርኩስ ነህ ይለዋል? ለምጽ ነው ይለዋል። የለምጽ ደዌ በሰው ውስጥ ቢሆን እርሱም ወደ ካህኑ ያመጡታል። ካህኑም ያየዋል፣ እነሆ ከቁርበቱ ላይ ከቆዳው ላይ ነጭ እባጭ ቢሆን ጠጉሩም ተለውጦ ቢነጣ ስጋውን በእባጭ ውስጥ ቢያዥ ማለት ቢፈርጥ ቢፈስስ ማጀት ማለት የሚፈስ ማለት ነው። የሚመግል ነገር ቢኖረው እርሱም በስጋው ቁርበት ላይ አሮጌ ለምጽ ነው፣ ካህኑም እርኩስ ነህ ይለዋል። እርኩስም ነውና አይዘጋበትም ይለዋል። ለምጹም በቁርበቱ ላይ ሰፍቶ ቢወጣ ለምጹም የታመመው ሰው ቁርበቱን ሁሉ ከራሱ እስከ እግሮቹ ድረስ እንደከደነው ለካህኑ ቢመስለው ካህኑ ያያል። እነሆ ለምጹ ስጋውን ሁሉ ቢከድነው የታመመው ሰው ንጹሕ ነህ ይለዋል። ስጋው ሁሉ ፈጽሞ ተለውጦ ነጭ ሆኗልና ንጹሕ ነው። የሚያዥም ስጋ ግን ቢታይበት እርኩስ ይሆናል ብሎ ምንድን ነው እያለ ያለው? ወንድሞች እናቶች፣ ራስን ለካህን አሳይ ብሎ ያለው ማንም እስራኤላዊ በሰውነቱ ላይ በቆዳው ላይ የሚመግል የሚፈርጥ እከክ እባጭ ምናምን ነገር ቢገኝ የሆነ ቁስል ነገር ሆኖ ቢገኝ ያ ቁስሉ እየሰፋ ቢሄድ ባይደርቅ መግሎ ፈርጦ ባይደርቅ እያዠ ወይ ደግሞ እየፈረጠ እየፈሰሰ ደም ከመግል ጋር እየቀላቀለ ቶሎ ባይለቀው ገና እንደወጣበት ወደ ካህኑ ሄዶ ያሳያል። ያሳይና ካህኑ ይመለከተዋል። ቁስሉ ማለት ነው። እንደዚህ ያየዋል። ለራስን ለካህን አሳይ ማለት ካህኑ አይቶ እርኩስ ነህ ይለዋል። አይቶም እንደገና ደግሞ ንጹህ እሺ። እና ንጹህ አሁን የካህኑ ስልጣን ምንድን ነው? ለምጹን ያያል ማለት ህመሙን፣ ሰውነቱ ቆዳው ላይ ወጣውን። ከዛስ አይቶ ንጹህ ነው የሚለው እሱ ነው ካህኑ። አይቶም እርኩስ ነህ ብሎ የሚለው ካህኑ ነው።
ይህን ስልጣን እግዚአብሔር ለካህናት ሰጥቷቸዋል። የብሉይ ኪዳን ካህናት ነው ያልኩት፣ ለእነ መምሬ ማዘንጊያ አይደለም። መብት የላቸውም። እነ መምሬ ተሰማ የአንቺን ንስሐ አባት ይህንን የማየት እና እንዲነሽ ብሎ የማለት መብት የላቸውም። ማንም አልሰጣቸውም። ማንም የኦርቶዶክስ ካህናት ክህነት መጽሐፍ ቅዱሳዊ አይደለም። ኦኬ። ይህንን አይቶ ካህኑ ለምጹ ካለበት እርኩስ ነው ይለዋል። ለምጹ ከለቀቀው ንጹህ ነው ይለዋል። አሁን ጌታችን ኢየሱስ ክርስቶስ ሰውየውን አገኘውና ከለምጹ አዳነው። ጌታዬ ከለምጹ አዳነው። ከለምጹ ሲድን ኃጢአቱን ሁሉ ነው የፈወሰው። አይ ኢየሱስ ክርስቶስ ኃጢአት መፈወስ አይችልም ብላችሁ ካላላችሁ በስተቀር ኃጢአቱን ሁሉ ነው የፈወሰው። ኃጢአቱን ይቅር ስላለው ነው ከለምጹ ደዌ የዳነው። ይሄ ለእኔና ለአንተ አልገባ ብሎ ካለ ለሌዋዊው ካህን ይገባዋል። ሲሄድ ካህኑ ጋር እዚህ ጋር ማለት ነው። ይሄ እዚህ ከለምጹ ደዌ የዳነው ሰውዬ ቀጥታ ኢየሱስ ሂድ አለው። ወዴት? ወደ ካህኑ። ለምን ሂድ አለው? ትናንትና አይቶት ለምጽ አለብህ እርኩስ ነህ ብሎ ያለው ካህኑ ስለሆነ ይህን ሰውዬ እርኩስ ነህ ብሎ ከህዝብ ለይቶ ደዌው ላዩ ላይ እንዳለበት አረጋግጦ አይቶ 7 ቀን ዘግቶበት 2ኛ ሳምንትም ዘግቶበት አረጋግጦ ለምጻም ነህ እርኩስ ነህ ብሎ ስላለው በዛ የረከሱ ሰዎች በሚቀመጡበት ቤት ይቀመጣል፣ ወይ ደግሞ ከከተማ ውጭ ይቀመጣል። ከህዝብ አይቀርብም። ሰዎች እንኳን በመንገድ ላይ እንኳን ሲሄድ እኔ እርኩስ ነኝ እያለ ነው የሚሄደው። ህጉ እንደዛ ነው የሚያዘው። እሺ ሞዴሬተሮቼ ምን እያደረጋችሁ ነው? እነዛ ሰዎች መጥተው እንደፈለገው ነው ቤቱ ላይ የሚፈነጩበት ኮሜንት ላይ። እነዛ የርኩሰት አገልጋዮች ማለት ነው፣ ማንነታቸው የማይታወቅ ማለት ነው። ይሄው የሉም ትኛለሽ እህቴ ፖስት እያደረገች እሺ ኦኬ። ስለዚህ ይሄንን ጌታ ለምጻሙን ሰውዬ አነጻውና ምን አለው? ሄደ ራስህን ለካህን አሳይ አለው። ለካህን አሳይ ብሎ ያለው ለምንድን ነው ብላችሁ ብትሉ ወንድሞች እናቶች፣ ትናንትና እርኩስ ነህ ብሎ ለምጹን አይቶ ሰውነቱን አይቶ የለምጽ በሽታ መሆኑን አውቆ ከህዝብ የለየው ካህኑ ነው፣ ስልጣን ስላለው። ስለዚህ ጌታ ኢየሱስ ለምጽ ወዲያው ለቀቀው ይላል። ለምጽ ወዲያው ሲለቀው ሄደ ራስን ለካህን አሳይ አለው። ራስን ለካህን አሳይ ማለት ምን ማለት ነው? ትናንትና ለምጻም መሆንህን አይቶ አረጋግጦ እርኩስ ነህ ብሎ ያለ ሰውዬ አሁን ደግሞ ገላህ ንጹህ እንደሆነ አይቶ ተመልክቶ እንደ ህጉ መስዋዕትና መባ የምታቀርበውን አዞልህ እሱን ካቀረብኩ በኋላ ወደ ህዝብ ትቀላቀላለህ። ካልሆነስ ጌታ ኢየሱስ እዚህ ጋር ፈወሰው አይደል? ሰውየውን ጌታ አዳነው አይደል? ካዳነው በኋላ ከለምጹ ካዳነው በኋላ ሂድ ወደ ቤት ተቀላቀል አላለውም። ቤተሰቦቹ እዚህ ጋር ቢሆኑ መሄድ አይችሉ አለው። በሰንበት ቀን አዎ ተነስ ሂድ አለው። ሂድ ነው ያለው። ምክንያቱም አንድ ካህኑ አይቶ እንደ ሙሴ ሕግ መስዋዕቱን ማቅረብ ስላለበት አይቶ ደግሞ ንጹህ ነው ብሎ የሚለው እሱ ነው። ንጹህ ሆነሃል ይላል። ሁለት ምስክር እንዲሆን ለእነርሱ ምስክር እንዲሆን። ምስክሩ ማለምን ማለት ነው? ይሄድና ይሄ ለምጻሙ ሰውዬ ይሄዳል። ሂድ ብሎታል ጌታ፣ ሄዷል። ሄዶ በወቅቱ የነበረው ሊቀ ካህን ቀያፋ ነው፣ እሱ ጋር ይሄዳል። ራሱን ያሳየዋል። ማን አንተ አላቅም ምናምን ነገር አይለውም፣ ያውቋቸዋል። ስም ዝርዝር አለ። ማርኩስ እንደሆነ በየትኛው ቀን እንደተቆለፈበት አለ። ብራዘር
የእስራኤልን የሌዊን ክህነት ስርዓት ሳታውቁ መታችሁ ለነመምሬ ተሰማን ያለው ማቴዎስ ወንጌል መጽሐፍ ምዕራፍ 8 ቁጥር 1 ጀምሮ ይነበብልን፣ ሉቃስ የሚጠና ኦኬ። እዚህ ጋር ደግሞ ይህንን ያለው ጌታ ኢየሱስ ነው። ይህን ጥቅስ እዚህ ጋር የተናገረው ማለት ይህንን ክፍል የተናገረው ያስተማረው ጌታ ኢየሱስ ነው። ስለዚህ ወዴት ትሄዳለህ ማለት ነው? ቶራ ላይ ትሄዳለህ ማለት ነው፣ ብሉይ ኪዳን ላይ። ኦኬ። ከዛ ጌታ ሂዳለው መጣ ካህኑ ጋር። ካህኑ አይቶ ይላል፣ አይቶ በፊት እርኩስ ነህ ብሎ እንዳለው ሁሉ አሁን ደግሞ ከለምጹ ደዌ ሲድን አይቶ ንጹህ ነህ ይለዋል። ይሄ ፍቃድ ያለው ካህኑ ብቻ ነው ብራዘርዬ። ይሄ ስልጣን ያለው ወንድሞች ናቶቼ፣ ካህኑ በወቅቱ የነበረው ሊቀ ካህን ወይ የእርሱ ልጆች የአሮንና የአሮን ልጆች፣ ቀያፋ የአሮን ልጅ ነው። የዘር ሐረጉ ቀጥታ ኢየሱስ ክርስቶስ በነበረበት ዘመን የነበረው እውነተኛው ሊቀ ካህን ቀያፋ ነው። ቀጥታ የአሮን ዘርን ይዞ ነው ጠብቆ የመጣው ቀጥታ። ስለዚህ ሄዶ ራሱን ለካህን ያሳያል። ሲያሳይ ምንድን ነው የሚሉት? ትናንት እኮ አይቼ ነበረ ባለፉት ዓመታት ላይ ለምጽ እንዳለብህ አይቼ እርኩስ ነህ ብዬህ ነበረ። አዎ አሁን ንጹህ ሆነሃል ይለዋል። አዎ ማን ነው ከርኩስ ከዚህ ከለምጽ ያዳንህ ይለዋል። ያን ጊዜ ምን ይላል ይሄ ሰውዬ? ይሄኛው ሰውዬ ከዚህ የመጣው ለምጻሙ ምን ይላል? የናዝሬቱ ኢየሱስ ነው የፈወሰኝ ይላል። የኔ ጌታ ስምህን የቱ ጋር ልጻፈው? የናዝሬቱ ጌታ ብዬ ስላልኩ በቃ ይቅር። ጌታ ነው፣ የናዝሬቱ ጌታ ነው። ማ ያ ኢየሱስ የሚባለው ሰውዬ ከየት የመጣው? ከገሊላ ናዝሬት ወጥቷል የተባለው ነቢይ ነው እያሉ ይላሉና እሱ ነው። ይህንን ወሬ ለማን ነው የሚያወራው? ይሄ ለምጻሙ ሰውዬ ከዳነ በኋላ መጥቶ የት ነው? ሂድና ራስን ለካህን አሳይ ብሎታል። እዚህ ጋር ሄዶ ካህኑ ፊት ማን ነው አንተ ከለምጽ ያዳነህ? ምንድን ነው የተፈጠረው? ምንድን ነው ሀፕን የሆነው? ምንድን ነው የሆነው? ምን ታምር ነው የሆነው ነው ብሎ ብራዘር፣ ከለምጽ መዳን ለአንድ አይሁዳዊ ብራዘር፣ እኔ እናንተ ከምንረዳው በላይ እነሱ ይገባቸዋል። ኦኬ። ማን ነው በወቅቱ ያኔ የሚሉት ማለት ነው ያ የዮሴፍ ልጅ ሰውየው እያሉ ነበር ብሎ የሚሉት። ጌታ ሰው ስለሆነ ሰውየው ብለው ቢሉት ምንም ስህተት አይደለም። ግን ሰው ብቻ አይደለም አምላክም ነው። አምላክ ብቻ አይደለም ሰውም ነው። እና መጥቶ ለካህኑ ይነግረዋል። እዚህ ጋር ቆሞ ማለት ነው ሰው ያ ከለምጽ በሽታ ሄዳ ነው ሰው ይመጣና ለካህኑ ይነግረዋል ማለት ነው። ያወራል። ማነው ያዳነህ? ከገሊላ ናዝሬት የመጣው ነቢዩ ኢየሱስ የሚሉት ነው። ምን አደረገ? ያው ብትወድ ብታነጻኝ ብዬ አልኩት። ቀጥታ የሆነችው ነው የሚያወራው። ካህን ፊት ቀርቦ እዛ መቅጠፍ የለም እያልኩ ያለው ስለ ነመምሬ የተሰማ አይደለም፣ ስለ ሌዋውያኑ። ሌዋውያኑን ለምን ተውኩትኝ? አንተ ይህን መቀጠል አለበት። ሌዋውያን እነዚህ ናቸው የጌታ ካህናት ሌዋውያን። ይህን ሳልቀጽል እኮ ነው። ይሄ ለነመምሬ የተሰማ አይደለም የሚናገረው ብራዘር። ይሄ ለነመምሬ አየለ አይደለም የሚናገረው። ይሄ እግዚአብሔር ካህናት ናቸው። ነመምሬ አየለ እግዚአብሔር አይደሉም። ሌዋውያን ካህናቱ ጋር ይመጣና ቀጥታ ይነግረዋል ለቄሱ። ምንድን የሆነው ሲንገረኝ ብሎ ይለዋል። ልጄ ንገረኝ ይለዋል። ከገሊላ ናዝሬት የወጣው ኢየሱስ የሚባለው ነቢዩ በመንገድ ላይ ሲያልፍ አገኘሁት እና ጌታዊ ብትወድ ልታነጻኝ ትችላለህ ወይ ብዬ ስለምነው እወዳለሁ ንጻ ብሎ እጁን ዘረጋና ዳሰሰኝ። ከዛስ በእጁን የነካ? አዎ ይኸውልህ፣ በእጅ መንካት አይቻልም። በእጅ መንካት አይቻልም። ታዲያ ጌታ ኢየሱስ ሕግ ተላለፈ አይደል እንዴ? አልተላለፈም። ለጌታ ኢየሱስ አልተላለፈም። ማቴዎስ ወንጌል መጽሐፍ ምዕራፍ 8 ቁጥር 1 ሌላ ሰው እጁ መንካት አይቻልም። እሺ ከዛ ብትወድስ ልታንጻኝ ትችላለህ እያለ ሰገደለት። እጁንም ዘርግቶ ዳሰሰውና አረ ጌታ ኢየሱስ መንካት አይቻልም እኮ ከነካ ርኩስ ትሆናለህ። በሕጉ መሰረት ልክ ነው፣ ግን ጌታ ርኩስ አይሆንም። ጌታ ነው። ጌታ ነው። ሌላ አይሁዳዊ ሰው ቢነካ እርኩስ ነው የሚሆነው። ለምጻምን ሰው በእጅ መዳሰስ አይቻልም። ኤልሳ እንኳን አልዳሰሰም በእጁ። ሄድና ዮርዳኖስ አልነካውም። ኤልሳ እንኳን ያንን ንዕማንን ሄደ። ከኤልሳ የሚበልጠው ነው ያለው። የኔ ጌታ ለዘላለም ስምህ ይባረክ። የቃልን ፍቺ ስላበራሃልን
ከድንግዝግዝ ከስተት ትምህርት ውስጥ ስላወጣህን። ኤልሳ እንኳን እጁን አልዳሰሰም። ንዕማን ግን ምን አለ? መጥቶ ቁስሉ ላይ እጁን አስገብቶ ማለት እንዲህ አድርጎ እየዳሰሰ ይነካኛል ብዬ ስል ኖ ኖ ኖ ኖ ኖ ኖ ኖ ኤልሳ በእጁም አይነካም። ህጉ አይፈቅድለትም። ቶራ አይፈቅድለትም። ነቢይ ነው። አዎ የእግዚአብሔር ነቢይ ነው። ልክ ይታወቃል። ኤላሻ ነቢይ ነው። ኤልያው ነቢይ ደቀ መዝሙር ነው። የኤልያስ ማለት ነው። በእጁ መንካት አይፈቀድለትም እና አልነካው። ከሰረገላውም ላይ ወደ ሰረገላውም ጋር አልመጣም። ወደ ዮርዳኖስ ሂድ በሉት ብሎ ትእዛዝ ሰጠ። ዮርዳኖስ ሄደ። አቶ ንዕማን ብቅ ጥልቅ ብቅ ጥልቅ ብቅ ጥልቅ። 3 የለም ለምጽ አለቀቅ። 4 ኧረ ውሃ ወፈነኝ በሉ ረድ ወርታች አለ። 5 ታፈንኩ እኮ ደጋማው 7 ጊዜ ነው ያሉት ነብዩ። ይፈወሱ ከሆነ ፈውሶት የሚጸናው በሰባተኛው ነው። 7 ቁጥር ደግሞ በጣም ትልቅ ትርጉም አለው መንፈሳዊ ዓለም ላይ። ደጋም 6 አንድ ቀርቶታል። ወፌ ቆመች አይነት ነገር ማለት ነው። ይድገሙት አንዴ ሲደግሙት ነው እንግዲህ ነብዩ 7 ጊዜ ብሎ እንጠብቃለን እንግዲህ 6 ጊዜ ብቅ ጥልቅ አሉ። ምንም የሚታይ ነገር የለም ይላል። ልክ ነው። ምንም የሚታይ ነገር የለም። እግዚአብሔር አንዳንዴ 7 ጊዜ ብሎ ሲለው ኤልሳ አለ ምክንያት አይደለም። ኤልያስ ትዝ ይላቸዋል። በሰባተኛው ሲወጣ ንጹህ ሆነ ይላል። ሃሌሉያ ንጹህ ሆነ ይላል። ኤልሳ ግን በእጁ አልነካውም። እቺ 7 ቁጥር ኤልያስ ቀርሜሎስ ተራራ ላይ ሆኖ ዝናብን በከለከለበት ሰዓት ላይ መጨረሻ ላይ በቀርሜሎስ ተራራ ላይ ሆኖ ሲጸልይ ወደ ጌታ ብላቴናውን 7 ጊዜ ውጣና ተመልከታለሁ። ጭንቅላቱን በእግር ውስጥ አቀርቅሮ ነበር ይጸልይ የነበረው ተራራው ላይ ሆኖ። ኤልያስ አባቶቼ እናንተ ላይ የገባ የእግዚአብሔር የመለኮት እሳት እኔ ላይ ግባ፣ የዘመኔን ቁጥር ይውረሰው። ኤልያስ ይጸልይ ነበር። ሲጸልይ ሄድና ያለው ብላቴናውን የሜዲትራኒያን ባህር በስተምዕራብ በኩል ጥልል ብሎልሃል። ተራራው ላይ ሆነ ስታየው እንዲህ ተዘርግቶ ነው የምታየው። እና እኔ በካርታ ነው ያየሁትኝ ስለምከታተል ምድሪቱን ካርታዋን ሁሉ ነው ማጠናው አይደለም መጽሐፍ ቅዱስን ካርታዋን። ምክንያቱስ በእስራኤል ምድር ማለት በመጽሐፍ ቅዱስ ላይ ነው ወክ የምታደርገው ስትሄድ የቱ ጋም እንደተባለ ቦታዎች፣ ከተሞች፣ መንደሮች ምናምን ነገር ሁሉ እያንዳንዱ የሚያወሩት ነገር ስላለ አንድ ጊዜ ሄደ አየ፣ የለም። አሁንም ጸለየ፣ እስኪ ውጣና ያለው ወጣ፣ የለም። 3ኛ ሂድና ውጣና ያለው ወጣ፣ የለም። ይጸልያል ኤልያስ። 4ኛ ጊዜ ጸለየ፣ ሂድና ውጣ አለው፣ ወጣ፣ የለም። ዝናብ የለም፣ ምንም ነገር የለም አሉ። 5ኛ ጊዜ ጸለየ፣ አሁንም ውጣና ያለው አየ፣ ብላቴናው የለም፣ የእግዚአብሔር ሰው የለም አሉ። 6ኛ ጊዜ እስኪ ተመልከታሉ። አሁን ሊወጣ ይችላል ይሆናል። ነቢዩ ይገባዋል። 7 ቁጥር ብራዘር፣ 7 ቁጥር የእግዚአብሔር ፍጹምነት ነው። 7ቱ አብያተ ክርስቲያናት፣ 7ቱ መለከት፣ 7ቱ ምናምን ነገር ብሎ የሚለው ዝም ብሎ እንትን አይደለም። በሰባት ስላሴ ብለህ እንደምትለው አይደለም። ኦኬ 6ኛ ውጣና ሂድ አለው፣ አየ፣ የለም። በ7ኛው ጭብጥ የምታክል ደመና ከባህሩ ላይ ተነሳች ይላል። ከሜዲትራኒያን ባህር ላይ እችን የምታክል ደመና ጥንጥዬ ወዲያውኑ ንፋስ መጣ። ወዲያውኑ ዌስተርን የምዕራቡን ፓርት ሚዩት አድርግ። አሁን አንተ የማውራት ነገር የለም። ሚዩት አድርግ፣ ካልሆነ እታች ነው የምትወርደው። ማይክ እንኳን እንዳከፍት። አዎ አንቁነጠነጣ አይደል? ምንም የምታውቀው ነገር የለም። ቁጭ ብለህ ተማር፣ ስማ ብራዘር፣ ትጠቀማለህ። እንድታወራ ሰጥቼ ጊዜ ምንም የምታወራው ነገር ራሱ ዘሌዋውያን ራሱ ጠቅሰህ ምዕራፍ 1 ላይ ነው የወሰድከኝ። የመንጻትን ጋታቀው አንዳንዴ አለማወቃችሁን ወቁ። ልክ እኔም እንደዚሁ ነው የምሆነው። የሚያስተምሩ ሰዎች ሳገኝ ዝም ብዬ ጭጭ ብዬ ነው የምጠጣው አልኩ። እንደርጎ ጥሩ አበባ ስታገኝ ንብ እንደምትቀሰም ጥሩ ቀሳሚውን ከመቼ ነው የሚጨርሰው? ለምን አይሰጠንም? እኔ ምላውራ ምን ታወራለህ? ብሰጥህ አባ ጊዮርጊስ ዘጋ ስጫ እንትና አልጫ ብለህ ወሬ ነው የምታወራው። ተረት ማለት ነው። አሁን ስማ የአምላክን ቃል። እቺ 7 ቁጥር 7 ጊዜ በ7ኛው ጭብጥ የምታክል ደመና ተነሳችላል። ዶፍ ዝናብ መጣ፣ ምድሪቱን ሁሉ የሚያርስ። ኤልሳ 7 ጊዜ ሄደ፣ በዮርዳኖስ ብቅ ጥልቅ በል አለው። በእጁ ግን ለምጻምን ሰው እያልነካም። ለምጻምን ሰው ለመጀመሪያ ጊዜ በእጁ የነካ ኢየሱስ የሚባል አይሁዳዊ ሰው ነዋ። ጌታዬ ግን እሱ ሰው ብቻ አይደለም፣ አምላክ መሆኑን እኛም ተጽፎልን ያወቅ ነው። እስራኤል ግን አላወቅ። አዎ አይሁዳዊ ሰው ነው፣ ልክ ነው፣ ምንም ጥርጥር የለውም።
ለመጀመሪያ ጊዜ እጁን ዘርግቶ ለምጻሙን ሰው ነካው ይላል። እንደ ሕጉ ቢሆን ብራዘር፣ በቶራ መሰረት እንደ ሕጉ ቢሆን ያደረገው ኢየሱስ እንጂ እንደ ሕጉ ቢሆን ጌታ ኢየሱስ ራሱ በድንጋይ ተቀጥቅጦ ነበር መሞት የነበረበት፣ እንደ ሕጉ እንደ ቶራው ከሆነ ማለት ነው። ግን ጌታ ኢየሱስ ላይ ድንጋይ አንስተህ ቀጥቅጠህ የማትገድለው ኢየሱስ ሰው ብቻ ሳይሆን የአብርሃም አምላክ በሲና ሕግን የሰጠ ራሱ ይህን የመንጻት ሕግ የሰጠ ያህዌ ነው። ያህዌ ነው። ሰው ለምጽ ነክቶ ይረክሳል እንጂ በሕጉ መሰረት ሰው ለምጽ ነክቶ እንዴት ለምጽን ያነጻል? ሰው ብቻ አይደለም ኢየሱስ። ኦ ጌታዬ፣ ኦ ጌታዬ፣ ኦ ጌታዬ፣ ሰው ብቻ አይደለም። እነሱ ሲያዩት ሰው ብቻ ነው፣ እዛ ጋር ሰውነቱን ብቻ ነው የሚያዩት። ሰው ብቻ ነው። ይሄ ሰው አይደለ እንዴ? ኢየሱስ ሰው አይደለ እንዴ? ሰውነቱን ልትክር ነው እንዴ ብለህ ብትል አንክድም፣ እኛም ሰውነቱን አንክድም። ግን እሱ ሰው ብቻ አይደለም። አይሁድ ያልተረዳው ቢሆን ይህንን ነው። ሌሎች ሰዎች ቢነኩት ይህን ሰውዬ ይረክሳሉ። ኢየሱስ ግን ሲነካው አልረከሰም። እሱ ሲነካን ብራዘር መታሰቢያው እስኪጠፋ ድረስ የኃጢአት ስራችንን ሰንኮፋችንን ለዘላለም ነቅሎ ያዳነን የዳዊት ልጅ ኢየሱስ ለዘላለም ስሙ ይባረክ። ለምጻሙን ሰው እወዳለሁ ንጻ ብሎ እጁን ዘርግቶ ዳሰሰው ይላል። ማለት ነካው ማለት ነው። ኢየሱስ ነካ ማለት ለምጽ ብቻ አይደለም የሚለቅህ፣ ኃጢአትህ እስከ ወዲያኛው ድረስ ነው የሚወሰደው። አይ ለምጹን እኔ አነጻለሁ፣ ኃጢአትህ ግን እንዲሰራይ መምሬ እንትና ጋር ሂድና እንዲህ የሚባል እንቶፈንቶ ቡቱቱ ተረት የለም። ለለምጹ እኔ አንጽቻለሁ፣ ለኃጢአቱ ግን ሪፈር አረጋለሁ ወደ ካህኑ አላለውም። ወደ ካህኑ ሂዳ ያለው ታዲያ ራስን ለካህን ያሳያለው። ካህኑ አይቶ እርኩስ ነህ ብሎ የሚለየው ከህዝቡ እሱ ነው። ከዛስ አሁን ወደ ህዝቡ እንዲቀላቀል ከፈለገ እዚህ ቤተሰቡ ጋር መምጣት ከፈለገ ኢየሱስ ቀጥታ አይደለም የላከው። ከዛ ለካህን ሄደ ራስን አሳይ። ካየ በኋላ ንጹህ መሆኑን ያያል። ካየ በኋላ መልሶ ፀጉሩን ይላጨዋል። ኃጢአትን ተናዘዝ ብሎ የሚሌት አለ እዚህ ጋር። ከዛ ይሄንን ሰውዬ ፀጉርን ተላጭ ይለዋል። ፀጉሩ ከጭንቅላቱ ምድምድ አድርጎለት ቁጭ አድርጊ። ተቋርጧል። እሺ፣ አዎ፣ ኦኬ፣ ቴንክ ዩ። ስለዚህ ቀጥታ ሄዶ ለካህን ራሱን ሲያሳይ፣ ለካህን ራሱን ሲያሳይ ካህኑ እርኩስ ነህ ብሎ ከዚህ በፊት ከህዝብ ለይቶት ስለነበር አሁን አይቶ ንጹህ ነህ ይለዋል። ንጹህ ነህ ባለው ወዲያውኑ ወደ ህዝብ አይልከውም ካህኑ። ምክንያቱስ ንጹህ ነህ ባለበት ቀን ልብሱን እንዲያጠብ ፀጉሩን ምድምድ አድርጎ ጭንቅላቱን ሁሉ ጥሩ ዱባ አስመስሎ ሙሉ ሙሉ አድርጎ ይላጨዋል። ላጩት ይባላል። ኧረ ፀጉሬ እኔ ስንት ዓመት ያሳደኩት የሚባል ነገር ላጩት። ሙልሙል አድርገው ከብብት ስር፣ ከብሽሽት ስር፣ ከብልት ስር ሁሉ ነው የምትላጨው በሙሉ ፀጉር የሚባል ሰውነት ላይ አይቀርም። ኧረ እኔ አፍራለሁ እንትን እላለሁ የሚባል ነገር የለም። ትላጫታለህ። ካህኑ ሙልሙል አድርጎ ይላጭሃል ማለት ነው። ለምንድነው የሚላጭህ? እንደገና ፀጉሩ ሲያድግ ነጭ ሆኖ ከወጣ ለምጹ አልለቀቀህም ማለት ነው። ከላጨህ በኋላ ፀጉሩ ያድግ የለም መልሶ ሲያድግ የኔ ጌታ ኢየሱስ ክርስቶስ ከስንቱ አሁን ባለፈውም ብያለሁ። በእኔ ቀሽቃዣነት አሁን ይታይ እኔ የማውቀው ብራዘርዬ፣ ያንተን አላቅልም ደግሞ አውቃችኋለሁ። እዚህም አሁን በቤካ ቀሽቃዣነት ለምጽ ቢገኝብን፣ በኤርሚያስ ቀሽቃዣነት ለምጽ ቢገኝብን፣ በቢንያም ቀሽቃዣነት ለምጽ ቢገኝ፣ ኧረ እኔ ስንት ጊዜ ያሳደግኩት ፀጉሬ ሴቶች ውስጥ ቢሆኑ ፀጉረሽ ትመደመጃለሽ አልኩሽ። ምንድነው የሰው መብት መጋፋት የሚባል ነገር የለም። እዚያ ፕራይቬሲ እንትን አትሉም? የለም። ትኖራታለህ። የጌታ ስርዓት ነው ወንድሜ። በአድሎ እዚህ አይደረግም። እንደገና አሁንም ከተጠራጠረህ ሁለተኛው ፀጉር ሲበቅል ነጭ አንዳንድ ቦታ ቢታይ ለምጽ ነው። እሱም መልሶ ይላጭሃል። እንደገና
መልሶ ይላጫል ምድምድ አድርጎ አንድ ሰውነት ላይ ፀጉር አይቀርም ትላጫታለህ። መርጌታ ቅድም ሲነግረን ነበር ከእስልምና ሃይማኖት ሲመጡ እንትን ሜሮን ሲቀቡ ሲላጩ ተሳስቦ በቢሎም ቀንጥሶ ከጣለልህ በቃ ድመት ትበለዋለች። ምንም አንዴ ለእኔም ጊዜ ስጠኛ። ዝም ብለህ እንደፈለግህ አታውራ። ለእኔም ጊዜ ስጠኛ። እታች ረድ አለ። አሁን አንተ ምን ልታወራ እመቤቴ ምናምን ነገር ልትለው የደብተራ ልታላዝንብን ነው። ይላችኋል። ካህኑ እንደገና መልሶ ይላችኋል። ወገኖቼ ብሉይ ኪዳን ላይ ሳታውቁት ዝም ብላችሁ አትቀባጥሩ ወንድሞቼ። እኔም አልቀባጥርም። ተሳስተሃል ብሎ የሚለኝ ሰው ካለ ይምጣ። ከየትኛውም ቴዎሎጂ ትምህርት ቤት አልተማርኩትም። የአምላኬ እግዚአብሔር መንፈስ ግን የቃሉን ፍቺ እንዴት እንደሚያበራ እነግርሃለሁ። መንፈስ ቅዱስ ማለት ነው። አይ ተሳስተሃል ይሄ በቴዎሎጂያኑ ብሎ ይምጣና ይሞክር። ኦኬ። ስለዚህ ይላጫል። ሁለተኛ ከተጠራጠረ ማለት ነው። ከዛ ላይቶ ቤቱን ይዘጋብህና ለ7 ቀን እንደገና ድጋሚ ትቀመጣለህ። ከዛ ንጹህ ከሆንክ እንደ ሙሴ ሕግ መስዋዕትን አቅርብ ትባላለህ። መስዋዕቱ 2 ወፎች ወፍ ከዝግባ እንጨትና ከቀይ ግምጃ ጋር ታመጣታለህ ማለት ነው። ወደ ካህኑ ወፎቹን ታመጣለህ። አንደኛው ወፍ ይታረድልሃል ማለት ነው። ይታረዳል። ሁለተኛው ወፍ በሕይወት አለ። ከዝግባው እንጨትና ከቀይ ሂሶጵ ጋር አድርጎ በታረደው ወፍ ደም ውስጥ ይነክረዋል። ሂሶፑን ቅጠል ሂሶጵ የሚባለው በቅጥር ላይ የሚበቅል እንደ ችፍርጋ አይነት ደም የሚያዣ ነገር ነውና በሂሶጵ እርጨኝ እነጻለሁ ብሎ ያለው ዳዊት እንደዛ ነው። የመስዋዕቱ ደም እንደዛ ነው የሚረጨው። ዘሌዋውያን መጽሐፍ ምዕራፍ 24 በመዝሙር መጽሐፍት ላይ በቃ የኦሪቱ ስርዓት ነው ወንድሞቼ። የኦሪቱን የመገናኛውን ድንኳን አገልግሎት ምንም እንኳን ያለፈ ስርዓት እንኳን ቢሆን ብራዘር ተማር። አቤት አዲስ ኪዳን እንዴት እንደሚጣፍጥ ያኔ ይገባሃል። ኢየሱስ ማለት ከምኑ ነው ገላገል ሲጀምር ለኛ ለሌላው ለአሕዛብ አልተሰጠውም፣ ለእስራኤል ቤት ነው። ይሄ ሁሉ ስርዓት ወያው አንዱን ብትተላለፍ አለቀልህ፣ እግዚአብሔር በምሕረቱ ካላለፈ በስተቀር። ስለዚህ ይታረድና በታረደው ወፍ ደም ያልታረደው ወፍ ይነከራል ከቅጠሉ ጋር። የታረደውን ወፍ ደም አንጥቶ በሂሶጵ ወይ በጣቱ እየነከረ ካህኑ የወፉን ደም እላህ ላይ ይረጨዋል። በጣም አጸያፊ ነው። እኔ የወፍ ደም እንደዚህ ሲያደርጉብኝ አልወድም ብሎ የማለት ነገር የለም። አትችልም። ያህዌ ጌታ ነው ያዘዘው። አትችልም። በጣቱ ወይ በሂሶጵ አድርጎ 1 2 3 ሰውነትን ሁሉ ማለት ነው። በሽሽት የሚሆን ምንህ ይረጫል። ትችላታለህ። ከዛ ይህን ሁሉ አይተህ በጣም ብዙ ፕሮሰስ አለው። ይህን ሁሉ ካደረክ በኋላ ከዛ አይቶ መጨረሻ ላይ ንጹህ መሆንን በደንብ ካረጋገጠ በኋላ ከዛ ተመልሰ ካህኑ ንጹህነትን ካረጋገጠልህ በኋላ እንደ ሕጉ የሚቀርበው መስዋዕት ካቀረብክ በኋላ ከዛ ቆይተህ ሄደህ ቤተሰብ ጋር ትቀላቀላለህ ማለት ነው እንጂ እዚህ ጋር ኢየሱስ ፈውሶኛል ብለህ ከለምጽ በሽታ ቀጥታ መጣ ቤተሰብ ጋር ትቀላቀልም። ኢየሱስ ከፈወሰ በኋላ ቀጥታ የሚልክ ከሌላ ደዌ ከፈወሰ በኋላ ቀጥታ ሂድ ወደ ቤት ይልሃል። አልጋን ተሸክም ወደ ቤት ይልሃል። እዚህ ጋር ትመጣለህ። ከለምጽ ግን ከሆነ ሕጉ ያዘዘውን መሻር ስለማይችል ጌታ የራሱ ትህትናውን ይልኝ ከሻረ መሻር ይችላል። ከፈለገ ሂድ ወደ ካህን ይልሃል። እዚህ ጋር ያለው ፕሮሰስ ጥቂቷን ያወራ ነው። እዚህ ጋር ያለው ፕሮሰስ ወንድሞች እናቶቼ፣ ከዛ ካህኑ አይቶ ንጹህ ሲልህ እርኩስ ብሎት ነበረ። ከዛ አሁን ንጹህ ነህ ብሎ ሲለው ከዛ ያኔ በካህኑ ፍቃድ ወደ ህዝቡ ይቀላቀላል ማለት ነው።
ጌታ ለዚህ ነው ሄደህ ራስህን ለካህን ያሳያለው እንጂ ሄደህ ኃጢአትህን እንደዚህ ወድቄ ነበር፣ እንደዚህ አድርጌ ነበር፣ እንደዚህ በልቼ ነበር፣ እንደዚህ ጠጥቼ ነበር፣ ሮብ ቀን ወተት ጠጣው፣ ማንኪያው ነክቶት ነበረ፣ የሁዳዴ እንደዚህ ያደረግኩ እንደው በጌታ እንለምናችሁ የኑሮች እኮ ኃጢአት ማንኪያ ወተት እባክሽ ማንኪያ ወተቱ ነክቶታል። እማዬ ጠዋት ላይ ትንሽ ቅቤ ጨለፍ አድርጌ ለልጆቹ ስሰራ ማንኪያውን አስነክስቸው ነበር እና ሳላቀው እንትኑ ባላጠብኩት ማንኪያ ሽሮ ዝቄ ሽሮ መትቻለሁ እና ማንኪያው ላይ ትንሽ የተጣበቀ ቅቤ ነበር። አዎ አውጥተሽ ድፊው፣ አውጥተሽ ድፊው። ትንሽዬ እኮ ማንኪያው በጣም ጥንጥዬ፣ አውጥተሽ ድፊው፣ ባጃክስ ጠቢው እቃውን። አቤት የዘመናችን ፈሪሳዊነት! አውጥተሽ ድፊው ብላ የምትለው ሴትዮ ሰራተኛዋ ትንሽ ነገር ስትሰራ ካበላሸች የአባቴ አምላክ ድፍት ያርግሽ፣ በደፋሽ በነቀለሽ ቅዱስ ገብርኤል በለተቀኑ ብላ ትልላለች። ማንኪያውን ወተትና ቅቤ አታስነካ ብላ ያለች አሮጊት ቁጭ ብላ ትራገምላለች። ግን ሁዳዴ ጿሚ ናት። ንስሐ ግቡ። የላም ወተት ማንኪያው ነካ ብላችሁ የምትጸየፉትን ያህል በእግዚአብሔር መልክና አምሳል የተፈጠረውን ሰው ግን ይረግሙታል። ሽማግሌው ይረግሙታል። እና ጾመኛ ነኝ ይልሃል ይመጣና ማለት ነው። ስለዚህ የማቴዎስ ወንጌል መጽሐፍ ምዕራፍ 5 ሄደ እኮ መምህሩ እኮ ጠፋ። ኤርሚዬ ጠፋ። በጣም የሚያሳዝነው ግን የሚገርም ነገር ኤርሚ፣ አሁን አንተ እያወራ ዲሲዝ መኖር ነበረበት። አባቶች ኤግዛክትሊ አንተ ባልከው መልኩ ነው ይህንን ክፍል የተረጎሙት። ኤርሚ ጄሮም አላለም። አንድ ትልቁ እንዴት እንደሚገርም አሁን አንተ ያልከውን ኤግዛክትሊ አባቶች በዚህ መልኩ ነው የተረጎሙት። ጄሮም፣ ሲሪል ኦፍ አሌክሳንድሪያ፣ ጆን ክርስቶተም ኤግዛክትሊ አንተ ባልከው መልኩ ነው የተረጎሙት። የብሉይ ኪዳን ስርዓት ነው። በጣም ነው የሚገርም። ቆይ አንዴ ትልቁ ላይ አድርገኝማ። ትልቁ ላይ አድርገኝ። መልሳችሁ ቆይ ትልቁ እኔ ላድርገው። ቆይ ኤርሚ እኔ ላድርገው። ኦኬ ጎ ሄድ። እሺ መምጣት ነበረበት። ዮሐንስ አፈወርቅ ጄሮ ምናምን ብሎ ጠፋ። አሳየን ስንለው ጠፋ። ኤርሚ ላይቭ ላይ አይገባም እንጂ እታቸው ነው እንደሚሰማ እርግጠኛ ሆኜ ነው የምነግርህ። ምንም ጥርጥር የለውም። እኛ አባቶች ፋለብል ናቸዋልን እንጂ አልናነባቸውም አላልንም። የመጨረሻው የእግዚአብሔር ቃል አደሉም፣ ስህተት የሌለባቸው አደሉም አልን እንጂ የማናነብ እኮ አደለንም። ይኸውልህ ጄሮ ምን እንዳለ ይታያል። የጄሮም ኮሜንተሪ ነው ይሄ። ማቴዎስ 8:4 ጀምሮ ያለውን የተረጎመው ማለት ነው። እዩትማ። he sends him to priest first because of his humility። አይገርምም? ቅድም ለትህትና ነው አላልክም? ትሁት ስለሆነ ነው ወደ ካህኔ ላከው አላልክም? አዎ በእውነት እነዚህን አባቶች ይኸውላችሁ፣ እዚህ ውስጥ ያላችሁ ሰዎች አንደኛ የእንግሊዝኛ ቋንቋ ችሎታዬ ውስን ነው፣ እውነቱን ስነግርህ ማለት ነው። በእርግጠኝነት የምነግራችሁ የማንንም አባት ኮሜንተሪ አይቻላቅ። የአብርሃም አምላክ ምስክር ነው። ጌታዬ መንፈስ ቅዱስን ግን በእርግጥ አምነዋለሁ። እንዴት አስተማሪ እንደሆነ በእርግጥ ነው የምነግራችሁ፣ አምነዋለሁ። የማንንም ኮሜንታሪ አንብቤ አላውቅም። ማንበብ ነው እያልኳችሁ አይደለም፣ የማንንም አልኳችሁ። እግዚአብሔር ስም ይባረክ። ቴንኪው ኤርሚ ይቀጥል። ጄሮ ሰውየውን ወደ ካህን የላከው ምክንያቱ ምንድን ነው ይላል።
የመጀመሪያው ቅድም ኤርሚ ሲል እንደነበረው ሀምብል ስለሆነ ነው፣ ትሁት ስለሆነ ነው። ሕግ የሰጠው ለሕጉ ግን ታዛዥ ነው። ትህትናው እዚህ ድረስ ነው ይላል። ተመልከቱት። he sends him to the priest first because of his humility that he may seem to differ to the priests. በቅ ለስርዓቱ እንደገና ደግሞ ወቅቱ ላይ ለነበረው የክህነት ሕግ ታዛዥ መሆኑን፣ ምክንያቱም ቅድም ኤርሚ ዘሌዋውያን 14 ላይ እንዳሳየው የዳነ ሰው ከለምጹ የነጻ ሰው መንጻቱን ኮንፈርም የሚያደርግለት ካህኑ ነው። አንጽቶታል እኮ ሕጉን የሰጠው እኮ እሱ ነው። ግን ለሕጉ ታዛዥ መሆኑን እንዲያሳይ በኋላ ላይ ከፈለጋችሁ አሳያችኋለሁ። ዮሐንስ አፈወርቅ ራሱ ምን ይላል? ይህንን ሲተረጉመው እሱን ለመክሰስ ምክንያት እንዲያጡ ነው። በሕግ አይከሰስም። የእኛ ጌታ የሚከሰስበት ነገር የለውም። ለዛ ነው ይላል። ከዛ ሁለተኛው ምክንያት ነው የሚገርመኝ። ሁለተኛው ምክንያት ደግሞ እንዲህ ይላል። ሰከንድሊ that when they saw the leper cleansed they might be saved. እንዲድኑ ነው። ካህኑ ራሱ እንዲድን ነው፣ መዳንን እንዲያገኝ። ምክንያቱም ከለምጽ የሚያነጻው ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አውቆ መሲህ መሆኑን አውቆ እንዲድን ነው። ኢፍ ኃጢአት ሰርቻለሁ ይህን በደል አድርጌያለሁ ሲል ቄሱ ይሰማውና ይህን ያክል ስገድ ይለዋል፣ ይህን ያክል ውደቅ ተነሳ ይለዋል። ለምን? ኃጢአቱ እንዲሰረይለት። ከዚህ በላይ የኢየሱስን ደም መናቅ ከወዴት አለ? ባንተ መውደቅና መነሳት፣ ባንተ መድከም፣ ባንተ አታካች የሆነ የሃይማኖት ስርዓት ማለፍ ውስጥ ኃጢአትህን የሚያስተሰርይልህ ከሆነ ኢየሱስ ለምን ደከመ? ሰው ወድቆ በመነሳቱ፣ ሰው ላብ እስኪያልበው ድረስ በመስገዱ ኃጢአት የሚሰረይለት ከሆነ፣ በቄሱ በኩል ኃጢአቱ የሚሰረይለት ከሆነ ኢየሱስ ለምን ሞተ? ዩሲ በመውደቃችሁና በመነሳታችሁ እግዚአብሔር ኃጢአታችሁን ይቅር እንዲላችሁ የምታምኑ ሰዎች፣ እግዚአብሔር ኃጢአታችሁን እንደሚያነጻላችሁ የምታምኑ ሰዎች ልብ ብላችሁ ስሙኝ። የኢየሱስን ሞት ከንቱ እያረጋችሁ ነው። እናንተ መውደቅና መጣ ነው። በቃ ልባችን በዚህ ነው ያረፈው። ኤርሚ እውነት ነው። ስግደት በሕማማት ላይ የሚደረገው ስግደቱ መቼም ከመጽሐፉ አኳያ መጽሐፉን ጠንቅቀን እንስገድ ካሉ 1400 በላይ ነው የሚሰግዱ ማለት ነው። ከዛ ደግሞ ኤርሚ እንዳለው 2000 ሰገድኩ 3000 የሚሰግዱ ማዕት አሉ። ያ ኃጢአታቸውን እያሰቡ ነው። ያንን ከጨረሱ በኋላ ግን ሲመለሱ የሚሄዱበት ነገር ይታወቃል። እና አንድ ልጅ የሴት ጓደኛው አብራ ትሰግድ ነበርና የዋለችው በኋላ ሲጨርሱ ማታ ዝም ብለን እራት በልተን ንግባ ብለው ሄደው እራታቸውን በልተው በዚያው እንትኑም ምንድነው የሚባለው ፔኒሲዮን እዛ ገብተው ተኙ፣ አመነዘሩ። በጣም እየተሳቀቁ ነፍሳቸውን እንትን እስኪሉ ድረስ ጠዋት ላይ እንዴት አድርገን እንሰግዳለን? መጀመሪያ ንስሐ እንግባ ብለው ለንስሐ አባታችን ትናንትና እንዲሁ ስንሰግድ ውለን ማታ ላይ እንዲሁ በላን ጠጣንና ትንሽ በመጠጡ ኃይል እንዲሁ ተገፋፍተንም ቢሆን እንዲሁ አመንዝረናል ብለው ተናገሩ። በኋላ አባ ምን አሏቸው? እንደው ተሳስማቸዋል ግን አሏቸው። በሕማማት መሳሳም ክልክል ስለሆነ እንዲሁ ተሳስማቸዋል፣ ተጨባበጣቸዋል፣ በእጃችሁ ተጨባበጣቸዋል። አይ አልተጨባበጥንም። አልተሳሳማችሁም? አልተሳሳምንም። የተለመደ ነው፣ ችግር የለው። ዋናው ይሁዳን እንዳትመስሉት እንዳትሳሳሙ ነው ብለው ሸኟቸው። አውቃቸዋለሁ፣ አባ ገብረ ጻድቅ ይባላሉ። እንዲህ ያሉ አባትና ይህን ልላችሁ ፈልጌ ነው። ሌላው የዚህ እንትኑ ኤርሚ ከዚህ የእውነት አሁን ይሄ ኤርሚ እንዳለው ከኃጢአት የሚያነጻ ቢሆን ኖሮ ሰው ሲሰግድ ውሎ የት ነበረ የሚገባው? አሁንስ ምን እየሆነ ነው ያለ? የት ነው የሚውለው? የት ነው የሚያመሸው? የሚገርም ነገር ነው እኮ። ውለው ሌላ ነው፣
ማታስ የሚያመሽበት ቦታ ደግሞ የሚገርም ነገር የሚገርም ጭፈራ ሁሉ እና ግዕዙ ምን ይለዋል? ይሄ ማርቆስ 1:40 እስከ 45 ያለው በጣም የተሻለ ትርጉም ነው። ከአንድምታውም አንጻር ማለት ነው የተሻለ ዘይቤ ነው አገላለጹ። አሁን ቅድም ምን አለ? አነጻው፣ በቃ ነጻ። ከዚህ በኋላ ግን ራስን ለካህን አሳይ ያለው ኃጢአትን ነው ሊለን ሞክሮ ነበረ። ግን መጽሐፉ ሊያመጣ ሲል ያው እንደሌለ ስላየ ነው ኤርሚ እንደማይለቀው ማይቷል። ለዛ ነው በዛው የሸፈተው። ወዱ አይደለም፣ እየሰማም ሊሆን ይችላል። ምን ይለዋል? የማርቆስ ወንጌል ምዕራፍ 1 ቁጥር 40 እስከ 45 ላይ ወመጻ ሀቢሁ ዘለምጽ ወአስተብረከ ወአስተብቆ ወይቤሎ እግዚኦ እመሰ ፈቀድከ ትክለ አንጽሖትየ ወምህሮ እግዚ ኢየሱስ ወሰፋ እዲሁ ወገሰሶ ወይቤሎ እፈቅድ ንጻ ወዘንተ ብሂሎ ሃይወ ለምጹ ሶቢሃ ወገሰጾ ወፈነዎ ወይቤሎ ኡቅ ኢትንግር ወኢለመኑሂ ወሁር ወአፍትር ርእሰከ ለካህን ወአብ መባዓከ በእንተ ዘነጻይከ በከመ አዘዘው ሙሴ በከመ ይኩን ስምዐ ላዕሌሆሙ። በእንተ ዘነጻይከ ነው የሚለው ማርቆስ ላይ ስለ መንጻትህ። አየህ፣ ስለ መንጻትህ ብሎ ነው የሚተረገው። መባውን የሚያቀርበው ከለምጹ ስለ መንጻቱ እንጂ ሌላ ኃጢአት ኖሮ አይደለም። እና የማርቆስ ወንጌልን በደንብ እሱን በጣም ሁልጊዜም ቢሆን ይህን አይነት ጥያቄዎች ሲፈጠሩ በዚህኛው እንትን ብናደርግ ጥሩ። ምንድነው በአማርኛው? ለምጻምም ወደ እርሱ መጥቶ ተንበረከከና ብትወድስ ልታነጻይ ትችላለህ ብሎ ለመነው። ኢየሱስም አዘነለት፣ እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። በተናገረም ጊዜ ለምጹ ወዲያው ለቀቀውና ነጻ። በብርቱም ተናግሮ ወዲያው አወጣው። ለማንም አንዳች እንዳትናገር ተጠንቀቅ። ነገር ግን ሄደህ ራስህን ለካህን አሳይ፣ ለእነርሱም ምስክር እንዲሆን ስለ መንጻትህ ሙሴ ያዘዘውን አቅርብ ይለዋል። ስለ መንጻትህ ሙሴ ያዘዘውን መባ የሚያቀርበው ከኃጢአት እንዲፈወስ ምን እንዴት ሳይሆን ኢየሱስ አንጽቶታል። ከዚያስ ስለ መንጻቱ ደግሞ ሙሴ ያዘዘውን መባ እንዲያቀርብ ተናገረው ማለት ነውና ግዕዙ አፍተነ ወአፍትን ርእሰከ ሲለው አፍተነ ማለት አስመረመረ ማለት ነው። አፍተነ አሳየ፣ አስመረመረ ነው ትርጉሙ። አስመረመረ። ምስክር የሚባል አለ። የትርጉም ምስክር ማስረጃው ማለት ነው። ይፈትን ልበ ወኩልያተ፣ ልብንና ኩላሊትን ይመረምራል። ሌላው ምስክር ደግሞ እስኩ ፍትን ለሊከ በልብከ፣ እስኪ በልብህ ራስህን መርምር ይላል። ሌላው ምስክር ደግሞ እግዚ ፈታኔ አልባብ ፈታኔ ኢዮብ በደዌ ወአበቅ፣ ጌታ ልቦችን መርማሪ ኢዮብን በደዌና በእከክ የፈተነ ማለት ነው። ከዚህ ውጭ ሌላ ምስክር የለውም። ስለዚህ ራስህን ለካህን አሳይ የሚለው ግዕዙ ምን አለ? አፍትን ርእሰከ። አፍተነ ምን አለ ነው? አስመረመረ። ስለ መንጻቱ ሰውነቱን እንዲያሳይ ልብሱን እየገለጠ በርቁ ነው የሚለው። በርቁ ልብሱን እየገለጠ እንዲያሳየው ምኑ? ለምጹ ያለበትን የሰውነት ክፍል። ምክንያቱም እየገለጠ ማየት እየገለጠ እንትን ማድረግ ስለማይችል ሰውየው ማለት ነው። ለምን? ይረክሳልና ይረክሳል። ብሉይ ኪዳን ዘሌዋውያን 13 በጣም በብዙ ስፍራ የሚናገረው እንደዚሁ በሁለተኛ ነገሥት 7:3 ላይ በበሩም መግቢያ 4 ለምጻም ሰዎች ነበሩ፣ እርስ በርሳቸውም እስክንሞት ድረስ በዚህ ለምን እንቀመጣለን ብለው ሲናገሩ ይታያሉ። ለብቻቸው ተገልለው የሚኖሩ ናቸው እና እስከ መቼ ድረስ ነው ይላሉ። ለምጹ እስኪነጻ መቆየት ያለባቸው እስከ መቼ ድረስ? ለምጹ እስኪነጻ።
እና በዚህ በማርቆስ በሉቃስ ወንጌል ላይ እንደዛው ነው። የሆነ 9-10 ሰዎች ናቸው ከለምጻቸው እንዲፈወሱ አቤቱ አድነን እግዚኦ ያሉት አሉ። አንዱ ከነጹ ሰዎች አንዱ ሲመለስ ሌሎቹ በዚያው የቀሩትን ማለት ነው። እና እንደዚህ ነው ለማለት ፈልጌ ነው። በሞርግን የበለጠ የማርቆስ አንዱን ብናነበው የተሻለ ይሆናል ለማለት ነው። ጌታ ይባርካችሁ። እሺ መርጌታ ጌታ እግዚአብሔር ዘመንን ይባርክ። እግዚአብሔር ይባርክ። እግዚአብሔር አምላክ ይባርክ። ጸጋ ይብዛልህ መርጌታ። አብረህን ስላለ በጣም ደስ ይለናል። ይህንን የእውነትን ወንጌል ቅድም ወንድሜ ዲያቆን ኤርሚ እንዳለው ይሄ ወንጌል ይሄ እውነት ገብቶህ ላለህ እውቀት፣ ላለህ ስም፣ ላለህ ከበሬታ በዛ ቤት በተለይ ደግሞ ያለህን ስፍራ እናውቃለን። ቤተክርስቲያኖችም ታውቃለች። ያለህ እውቀት እንደዚህ እንደኛ የተባረረች እውቀት አይደለችም። እንደ ዲያቆናቱ ሊቀ ሊቃውንት ተብለው ከሚጠሩት እኩል ያልተናነሰ እውቀት ያለህ ሰው በቃ ለእኔ ምሳሌ ነህ በእውነት። በተለይ በኦርቶዶክስ ቤተክርስቲያን ውስጥ ይህንን እውነት ዛሬ የምንሰብከውን እውነት እያወቁ ለተቀመጡ አገልጋዮች ለሌሎችም ጭምር ቆርጠው ወጥተው ለይተው የጌታን ወንጌል እንዲያገለግሉ እግዚአብሔር እንዲህ አይነትም እንዳንተ አይነት ወንድም በቃ አንተን መጥራት እንችላለን። ሌሎች ብዙ መርጌቶችም ቢኖሩ አንተ ግን በእድሜም ይህን እውነት ከተረዳህበት ጊዜ ጀምሮ እኔ እንኳን ሳቀህ ከ25 ዓመት በላይ እና በእነዚህ ዓመታት የጻፍካቸው መጽሐፍቶች ከ14 በላይ የሚሆኑ መጽሐፍቶች የስንቱን አይን ገልጠዋል፣ ስንቱን ወደ መዳን አምጥተዋል። እና እግዚአብሔር የዘመንህን ቁጥር ይባርክ በእውነት። እንዴት በቃ ከአፍህ የእግዚአብሔርን ቃል እውነት መስማት እንዴት ልብ እንደሚያሳርፍ ብዙዎችን እግዚአብሔር በክርስቶስ ኢየሱስ ወንጌል በአገልግሎቱ ወልዷል። በኢትዮጵያ ቤተክርስቲያን ላይ እየሰራው ያለ ስራ፣ በምድሪቱ ላይ እየሰራ ያለው ስራ የማይናቅ ነው። የምናቅህ እናቃለን። ጌታ ግን ከማናችንም በላይ ደግሞ ያውቃል። እግዚአብሔር ይባርክህ። ብዙዎች መሰደብ አይፈልጉም፣ ብዙዎች መነቀፍ አይፈልጉም። ስለዚህ ወንጌል ብዙዎች የገባቸውን አዳፍነውት ይቀመጣሉ። ብዙዎች መምህራን አንተ ከኔ በላይ የምታውቃቸው እኛም የምናውቃቸው እዚህ ዲያቆን ኤርሚ የሚያውቃቸው አብረው በቴዎሎጂ የተማሩ አብረው ከእሱ ጋር በመምህርነት ያገለግሉ የነበሩ እግዚአብሔር አምላክ ዘመናቸውን ይባርክ። ወንጌል ሲበራላቸው እነ ሜላ እነ ኤርሚ ይኸው እንዳለ ከነ በጋሽ በኩል የወጡ እነ መምህር በሪሁን በጣም ብዙ ማንን ጠርተን ማንጨርሳለን። እና የወንጌል እሳት የምናየው በዚህ መካከል ወንድሞች እናቶቼ፣ ይሄ ሁሉ መምህራን ንቅል ብለው በአንዴ ከነበጋሽ ጋር ሲወጡ እነ ኤርሚም ያንን የወጡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን የአውደ ምሕረት ሰባኪ እዚህ ጋር ስታዩቸው ዝም ብሎ የሰፈር ጎረምሳ የሚመስሏችሁ ሰዎች አሉ። እና ለእግዚአብሔር ክብር ይሁን። ወንጌል ያሸንፋል። የዛሬ የቲክቶክ ላይ ተከራካሪዎቻችን አትጠራጠሩ። እኛ መጥፋታቸውን እነሱ ከ10 ዓመት በኋላ ፕሮቴስታንት ይጠፋል ከ5 ዓመት በኋላ አንዱም አልያዘላቸውም ብለዋናል። እኛ ግን 5 ዓመት 10 ዓመት ብለን አንቀጥርም። እግዚአብሔር በጠራቸው ጊዜ ራሱ መጥተው ወንጌሉን አብረውን እንደሚሰብኩ አንጠራጠርም። ትናንት ቲክቶክ ላይ ገብተው ይከራከሩን የነበሩ እነ ብሩኬን ሰባኪ ያደረገ ጌታ፣ ብዙዎቹን ወደ ጌታ ያመጣ ጌታ ዛሬም የማዳን እጁ አላጠረችም። የዛሬ ተከራካሪዎች ከዛሬ 3 ዓመት በፊት ወደ ቲክቶክ ስመጣ ሲከራከሩኝ የነበሩ እዚሁ ፔጅ ላይ ገብተው እሱ ጋር አትግቡ እሱ ጋር አትስሙ እያሉ በየፔጁ በኦርቶዶክስ ፔጅ ላይ እየገቡ እየዞሩ ሲያወግዙ ሲወጋገዙ ማለት ሲያወግዙኝ የነበሩ ዛሬ ግን ያኔ ስንል የነበረው ነገር እኛ ስንጾም በቀማን እኛ ስንናገር ከቁብ አትቁጠሩት እያሉ ሲሉ የነበሩ ዛሬ ራሳቸው እነሱ መጮህ ጀመሩ። ያንኑ እኛ የምንናገረው ማለት ነው። ያንኑ ትናንት እንናገር የነበረውን ትክክል ያይደለው ነገር የምንናገረውን አሁን አስምረው መናገር ጀመሩ። ሲናገሩ ግን ምን አሏቸው? መናፍቃን ብለው አሏቸው። በቃ እውነትን ስትናገር ጴንጤ ሁን ማንም መናፍቅ ብላ ተጠራለች ኦርቶዶክስ። ይኸው ስሞታ ብሎ ሲናገር የተናገረው ማለት ነው። ዛሬ መናፍቅ ብሎ ያሏቸው እግዚአብሔር አምላክ እንዲረዳቸው እንጸልይላቸዋለን። ነገ ከኛ ጋር ወንጌል እንደሚሰብኩ አምናለሁ በጌታ
የሚጠራውን ይጠራል። ካልዳኑም በራሳቸው ላይ ዘላለምን ሕይወት እንዳያገኙ የፈረዱ ሆነው ይጠፋሉ ማለት ነው። እኛ ግን መጥፋታቸውን አንመኝም፣ መዳናቸውን እንመኛለን። ብለው አሏቸው። ስለዚህ በአንድምታው እና በብዙ ሀተታዎች ደግሞ መሪ ለምጻም ቅድስ እችን ቪዲዮ ላሰማና ከዛ ትቀጥላለህ። የፓስተሮቻቸው ድጋፍ አላቸው። የሊቃውንት ድጋፍ የለንም። የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው። የካውንስሉ ድጋፍ አላቸው። የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው። ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሀይደርን መመልከት ትችላላቸው። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል። በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሀይደር፣ ሌሎቹም ሁሉም። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡ ለገንዘብ ብለው። አላያችሁትም? በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ የተባለው እኮ ለገንዘብ ብለው ነው የተባለው። ጭራሽ ተው ማበረታታቱን ዲስካሬጅ ነው የሚያደርጉን። ጭራሽ ስብር ነው የሚያደርጉን። እውነቱን እንነጋገርና እንደው እኛ እዚህ ላይ የአቅም ኦኬ ምንድነው የሚሏቸው? መናፍቅ ነው የሚሏቸው። ልደተ ቃል እኔ በክርስቶስ ጉዳይ ላይ ባለ ከሆነ እንደዛ ብለው ያሏችሁ ደስ ሊላችሁ ነው የሚገባው። እኛንም ሲጀምሩ እንዲህ ነው ያሉ። መጽሐፍ ቅዱስን አንስተህ ኢየሱስ ላይ አብዝታችሁ የምትናገሩ ከሆነ መናፍቅ ነው የምትለው ቤተክርስቲያኒቱ። ስለ ኢየሱስ የሚያወራ መናፍቅ ነው። እመኑኝ አልኳችሁ። እዚህ መታችሁ አትገበዙ። ሌሎቻችሁ ቤቱ ያደግንበት ቤት ነው፣ የማናውቀው ቤት አይደለም። ጓዳ ጎርጓዳውን የምናውቀው በተማርንበት ባወቅንበት መጠን ልክ ቤተክርስቲያኒቱን የምናቅነን በመቅደሷ የቀደሰን ስርዓቷን የምናቅ አስተምሮቷን የምናቅ ሲኦል እንደፈለገ ሲነዱት ህዝቡም እኮ መንግስቱ ኃይለማርያም እንዳለው መቀመጫውን ብንወጋው ህዝብ ምንም አልሰማ ብሏል እንዳለው ነበረ። እንደዛ መውጋት እንጂ የቀረን እንደዛ ደግሞ አናረግም። በቃል እግዚአብሔር ጸድ የተባለች ሆን ካቁ የለም ዛሬ ገድል ትልልሃለች። ገድሉን ሳነሳ ደግሞ ች ቤተክርስቲያን ብራና ዳምጣ ቀለም ራሱ ዛሬ በገድል ነበር የመጣሁት። አንተም በገድል የመጣው? አይ እውነቴን ነው ኤርሚያስ። አንድ ጥያቄ ገድል ላይ አንተ ያው ታውቃለህ እኮ ልጠይቅህ ነበር። እሺ ያው ምስክር አገኘ። ማርያም በደማስቆ መንገድ ያገኘችው ጳውሎስ ማርያም ነው የሚል አለ እንዴ? ታምረ ማርያም ላይ ታዲያ ስንት ዓመት ገጽም አንትኑን ትነግረኛለህ? በተስፋ ገብረስላሴ እትም ባለ 415ቱ ላይ ገራዥ ነው አሁን ያለው። አራቱም ታምረ ማርያም አለኝ እጄ ላይ። በተስፋ ገብረስላሴው ላይ ታምር 97፣ በገብረስላሴ ብርሃኑ እትም አክሱም ማተሚያ ቤት የታተመው ላይ ታምር 98 ላይ አለ። አሁን ስለመሸ እኔ ጋ ከሌሊቱ በኢትዮጵያ ከምሽቱ 3 ሰዓት ከ20 እንደማለት ነው። 9 ከ20 ነው። አሳያለሁ። በጣም ደስ እያለኝ አሳያለሁ። በስርዓት በጣም በስርዓት ጆሮን ጭው የሚያደርግ እሱ ብቻ ይገርማል እንዴ። ማቴዎስን ከሚቀርጥበት ቦታ ላይ ለሐዋርያነት የጠራው ማን ነው? ወንድማችን ጌታ ነው። ተከተለኛ አለው አይደል? ጌታ የሌዊ ልጅን ማቴዎስ 9:9 ኦኬ። በመልካ ስዕል ላይ ማርያም ነች ለወንጌላዊነት ማቴዎስን የጠራች። ቀራጩ ማቴዎስን ወንጌላዊ ያደረገችው ማርያም ናት ይላል። ለሐዋርያነት የጠራቸው እሱ እዚህ እስራኤል ስላለ ላሳይ ይችላሉ። መጽሐፈ ሰዓታት ላይ
ሰላም ለስዕልክ። አሁን ይሄኛውን ቤተክርስቲያን እዚህ ጠይቀው ነበር እዚህ የምኖርበት ሀገር ላይ እና የት ሀገር የምትኖረው? ጣሊያን እና እዚህ እንትን የማትቀበሉ እንትን ጥያቄ የሚሆንባችሁም ብለው ይህን ነገር ሰምቼ ነበር እና በጣም ትንሽ እንትን የሚል ነገር ስለሆነብኝ የጳውሎስ ጥሪ ማርያምን ከሆነ ያየው ያው ሐዋርያ መሆኑም የሚያጠራጥር ነገር ነው። ጌታን ካልሆነ ያገኘው እመቤቴ ወይ ነው ሉቃስ ላይ ማነው ሶሪ ሐዋርያ ሥራ መጽሐፍ ምዕራፍ 9 ላይ ስታነበው ጌታ ተገልጦለት ጌታው ምን አደርግ ዘንድ ትወዳለህ ብሎ ያለው ሐዋርያ እዚህ ላይ ግን እመቤቴ ወይ ምን አደርግ ዘንድ ትወጃለሽ እያለ ነው የሚላት። ከዛ የሾለውን ብረት ብትቃወም ብትረግጥ ለአንተ ይበስብሃል ብላ አለችው ይላል። በስተት በኮምፒውተር ኤረር አይደለም የሚጻፈው፣ በዓላማ አንድ ታምር ላይ አይደለም፣ ሁለት ታምር ላይ በአንደኛው ላይ ገጽ 97 ታምር 97 በአንደኛው ላይ ታምር 98 ኮንታክት አድርገኝ በውስጥ የጉድ ማዕት አሳክፋለሁ። ገጽ ምዕራፍ ግዕዝ ከአማርኛ ኮንታክት አድርገኝ በውስጥ ከፈለክ። እጃቸው ላይ ያለ እንደዚህ ፒዲኤፍ አይደለም እኔ ጋር ራሱ እንኳን ያለው። ምክንያቱም ፒዲኤፍ ሳሳይ ይሄ አንተ ማንም ጨማምሮ የጻፈውን ምናምን ነገር እያሉ ብለው ሲሉኝ በቃ ጌታ እግዚአብሔር ይባርካቸው እዚህ ወገኖች ግዙልኝ ብያቸው አንድ ማዕስ መጽሐፍ አንድ ቴድዬ ካለ የላክልኝ መጽሐፍ አሁን ቅድም ደርሶኛል። ተባረክልኝ ወንድምነት። አልጠበቅኩም ነበር እኔ ዴቼል ማን ነው እያልኩ ስል ሲመጣ ያንተ መጽሐፍ ነው እና አዲሱ መጽሐፍ የቴድዬ ደርሶኛልና መጽሐፍ ቅዱስ የማያውቀውን ነገረ ማርያም የሚል መጽሐፍ ያተመዋለ አንብቤ እስኪ እናደርጋለን የሆነ ነገር ጌታ ቢፈቅድና ብንኖር እና ወንድማችን ምድር ሊሸከመው የማይችል ውሸት ነው ተጽፎ የተገኘው። ለዚህ ነው ማናቸውም ፊት ለፊታችን ቆመው በዚህ ጉዳይ ላይ ላወሩ ያልፈለጉት። ማንም አንድ መምህር አይመጣም። አንድ እኮ ነው ያልኩት። አንድ ፊታችን ቀርቦ በዚህ ጉዳይ ላይ የሚያወራ ያው ይመኩባቸው የነበሩት እነ አክሊላ የተባሉት እነ ኢዮብ ምናምን ነገር እነ ዘማርያም ምናምን አንዳቸውም ፊት ለፊታችን አልቆሙም። አንዳቸውም ደፍረው በዚህ ጉዳይ ላይ ሊያወሩን አንዳቸውም አልመጡም። ቤታቸውን አንኳኩተን ስንሄደው ሊያናግሩን ፈቃደኞች አይደሉም። አታንሱ፣ ከእናንተ ጋር በዚህ ጉዳይ እንነጋገር ነው ያሉት። ይህን እኮ መቀበል አለመቀበል የአንድ ሰው የራሱ የእምነት ነው። ኦኬ አንተ ትቀበላለህ አትቀበልም? አትችልም። ቤተክርስቲያኒቱ ራሱ አሁን እንዳልከው አይደለም ሴንት የምትለው ቤተክርስቲያኒቱ ውስጥ ሆነ ገድለ ተክለ ሃይማኖትን አለመቀበል አንተ ሰይጣንና የሰይጣን አራማጅ ነህ ነው የምትለው። አትቀበልህም። አንተ አልቀበልም ብለህ ይህን መጽሐፍ በቤተክርስቲያን ውስጥ አንተ ተቀብለህ አትኖርም። ስፍራ የለህም። አጋንንት ሰፍሮብሃል ነው የምትልህ። መናፍቅ ነህ ነው የምትልህ። መምህራኖቻችሁን ልናሰማችሁ እንችላለን። ማናችሁ ገድለ ተክለ ሃይማኖትን አንተ ገድል የማትቀበል ማን ስለሆንክ ነው የማትቀበለው እኮ እያሉ ጠረጴዛ እኮ እየደበደቡ እነ ዘማርያም ዘለቀ ሲናገሩ ነበር። አትችልም። ዘበነ አሁን ባለፈው ወጥቶ ተናግሯል። መቃወም አትችልም ነው እኮ አለመቀበላቸው መቃወም አትችልም ነው እንጂ እዚህ ጋር ያሉት ነገሮች እመን ብለህ ያስገድድክ የለም። አልቀበልም ብለህ ማለት መቃወምህ እኮ ነው። ለምን ያልተቀበልከው? ለምንድን ነው? ታሪኩ ውሸት ስለሆነ ነው ማለት ነው። ስለዚህ አለማለት አትችልም፣ ማለት አትችልም። እንደምትሉት አለ አክሊል ራሱ በራሱ ላይ ጣጣ መጣን እንዴ? ያለመቀበል መብት አለናል። ይህንን ያለው ዲያቆን ያረጋል አበጋዝ ነው። የእሱ ደቀ መዝሙር ስለሆነ ዲያቆን ያረጋል አበጋዝ እና ማናቸው የኔታ ማናቸው እኛኛው የአብነት መምህሩ ስማቸውን ጠፋኝ። ለዲያቆን ያረጋል አበጋዙ ጓደኛ ናቸው። የኔታ መንክር ነው ማነው የሚባሉት? ኦኬ ስማቸው ጠፋኝ። ኤኒዌይ እሳቸው ሁሉ ጭምር ማለት ነው። እሳቸው ገድላትና ድርሳናቱን በመጽሐፍ ቅዱስ መዝነን የምንቀበለው ብሎ ይላሉ። እነዘበረና ሌሎቹ በሙሉ ወጥተው ማን ስለሆናቸው አንዳችም ነገር እያንዳንዱ ነው የምንቀበለው። አልቀበልም ብለህ የምትል ከሆነ ቆንጅዬ ጴንጤ ትሆናለህ። ጥሩ ካቶሊክ ወይ ቆንጅዬ ጴንጤ ነው የምትሆነው ነው ብሎ ያሉት። ኦኬ አለመቀበል አችልም።
ገድለ ተክለ ሃይማኖትን ሳትቀበል፣ ድርሳነ ሚካኤልን ሳትቀበል፣ ታምረ ማርያምና ሌሎች ገድላትና ድርሳነ ታምራትን ሳትቀበል ቤተክርስቲያኒቱ ውስጥ አትቀበልም። አውጥታ ነው የምትተፋህ። አትችልም። አሁን ይህን ካላመንክ ኦርቶዶክስ አትሆንም ትላለች እያልከኝ ነው። ብራዘር አውጥታ ትጥልሃለች ስልህ ለምን እውነቱን አልነግረህም? እና አክሊልም እኮ እንደዚህ ሲደነፉ ነበረ። እኛ እንዴ ለዚህ እኮ ነው ቲክቶዶክስ እና ኦርቶዶክስ ብለን ያልናቸው ማለት ነው። ምን አሉ እዚህ ስናሳያቸው? እነዚሁ አሁን እዚህ ሶሻል ሚዲያ ላይ የኦርቶዶክስ ተጽዕኖ ፈጣሪ ብላችሁ የምትሏቸው ማለት ነው። በቀሲዲ በኩሉ የታክሲ ተራ ልጆች የተባሉት አትችሉም። ምድሪቱ መሬት ላይ ያለችው ኦርቶዶክስ እነዚህን መጽሐፍቶች በሙሉ ትቀበላለች። በሙሉ ነው። አይ እኛ መርምረን አለመቀበል እንችላለን ብሎ ሲል ተነሱበት። እንደ ንብ ተነሱበት። ማን ስለሆነ ነው ብለው አሉት። ከዚያው ሶሻል ሚዲያውን ዘጋግቶ አጥፍቶ ነበር የቀረመው። ከዛ እንደገና ደግሞ ተመልሶ መጣ ማለት ነው። አትችልም። ኦርቶዶክስ ውስጥ ተቀምጠህ ይህን መጽሐፍ ሳትቀበል ተቀምጠ መኖራቸው። ይህንን አልተቀበልክም ማለት ምን ማለት ነው ታውቃለህ? የተክለ ሃይማኖትን ታቦት አትቀበልም ማለት ነው። ታቦቱ በሌለበት ገድሉ አይጻፍም። ታቦቱ በሌለበት ዕለቱ አይሰየምም። ገድሉን አለመቀበል ማለት ታቦቱን አለመቀበል ማለት ነው። የተክለ ሃይማኖትን መታሰቢያውን ማጥፋት ማለት ነው። ስለዚህ አልቀበልም። ሳልቀበል ማንም ያስገደኝ የለም። እስኪ በሊድና እነሱ ፊት ሂድና ይበል። እዚህ ሶሻል ሚዲያ እዚህም እየሰሙ ነው። እዚህ ሪከርድ ስለሚያደርጉ ሌላ ቦታ ሪከርድ አድርገው ይጠይቀዋል። እዛው ታዲያ በስብስ ካልሆነ በስተቀር አትችልም። ባለፈውም ከጠየቀኝ በኋላ ለምሳሌ እኔ እዚህ ጋር የምኖርበት ጋር ሂጄ ቤተክርስቲያን ራሳቸውን እየጠየኳቸው ነበር እና በኦርቶዶክስ ተክለ ሃይማኖት የሚባል ቸርች ለምሳሌ ሂጄ አላውቅም። እስኪ ይህን ገድል ካልተቀበላችሁ የሚል አቋም መግለጫ አላት ኦርቶዶክስ። በኦርቶዶክስ ትምህርት አትገባም። ይኸው እያነበብኩ ተአምር ነው። መንግስተ ሰማያት ለመግባት ቅዱሳኑ ተጋደሉ ተብሎ የተባለ ስለ መንግስተ ሰማያት ያነበብከው ቅድም አንብብለት። እሱት እሱኛው ወረ ሳይሆን ቅድም ያነበብከው ዲያቆንዬ ይኸው ይኸው ታዲያ ዝክሩን ያልዘከረ ቃሉንም ያልጠበቀ ከእርሱ ከመንግስተ ሰማያት የተለየ ይሆናል ይላል። አንድ ኦርቶዶክሳዊ ዝክሩን ማድረግ አለበት። ቃሉን መጠበቅ አለበት። የማን የአቡነ ተክለ ሃይማኖትን ቃል መጠበቅ አለበት። የአቡነ ተክለ ሃይማኖትን ዝክር መዘከር አለበት። መንግስተ ሰማያትን ለመግባት የምትፈልግ ከሆነ ካልሆነ ትጠፋለህ። አሳየው በጣትህ። ከክርስቲያን የሚሆን ጻድቅ በጣትህ አሳየው። ማለት ይህ ከላይ ለምሳሌ ቆይ አይደለም። ሰዎቹን ራሱ አድመጠኝ። ልግነቱ የቤተክርስቲያኒቱ ውሸት እዚህ ጋር የሚነበበውን ላሳየህ። ከርስቱ ከመንግስተ ሰማያት የተለየ ይሆናል። አንሳው ወንድምነት። እሺ ዝክሩን ያልዘከረ ቃሉንም ያልጠበቀ ከርስቱ ከመንግስተ ሰማያት የተለየ ይሆናል። ክርስቲያንም ወይንም ጻድቅ ሀጥም ቢሆን የሞቱ ሰዎች የሞተ ነፍስ ሁሉ ማለት ነው ከክቡር አባታችን ከተክለ ሃይማኖት ዘንድ ሳይደርሱ አይወስዷቸውም ይላል። ሰው ሲሞት የትኛውም ሰው ኃጢአተኛም ይሁን እስላም ይሁን ቡዳ ይሁን ሂንዱዝም ይሁን ማንም ይሁን ጴንጤ ይሁን ካቶሊክ ይሁን አይሁዳዊ ይሁን ማንም ሰው የተባለ በሙሉ ሲሞት በመጀመሪያ ነፍሱ የሚሄደው አቡነ ተክለ ሃይማኖት ጋር ነው። ምክንያቱም የነፍስ ሁሉ ባለቤት እሱ ነውና ብላ ትላለች። ሰውየውን አምላክ አደረገችው፣ የቡልጋውን ሰውዬ ማለት ነው በሰማያት። ለዚህ እኮ ነው እናንተ ምንድነው ብላችሁ የምዘምሩት? ነፍሴን አደራ በሰማይ ነፍሴን አደራ በሰማይ ተክልዬ ፀሐይ እያልክ የምትለው ማለት ነው። የምድሩ አልበቃ ብሎ ለሰማይ ለፍጡር አደራ ተሳልፈ ትሰጣለህ። ገድሉ ምን ይላል? ይኸው የአጥሚውን የጻድቅ ነፍስ አስቀድሞ ወደ አቡነ ተክለ ሃይማኖት ሳይደርስ አይወስዷቸውም ይላል። ማለት በመጀመሪያ ሀጥም ይሁን ሀጣንም ሰው ይሁን ጻድቅም ሰው ይሁን ነፍሱ ስትወጣ መጀመሪያ እግዚአብሔር ጋር አይደለም ትሄደው። ነፍሱ ለኔ ናት ምናምን ነገር ብሎ ያለው ጌታ እሱን ተው እርሳው ነው የሚሉ እርሳው ጥላሃለች ኦርቶዶክስ። እርሳው ነፍሱ ለተክለ ሃይማኖት ነው። ለዚህ ነው አስቀድሞ እሱ ስር የሚወስዱት። ጌታ ነው ነፍሱ ለኔ ነው ብሎ ያለው። እግዚአብሔር ሰውን የፈጠረ እግዚአብሔር ነው። ነፍሱንም የፈጠረ ጌታ ነው። ነፍስ ወደ ፈጠረችው ወደ እግዚአብሔር ትሄዳለች ይላል መክብብ ላይ። ኖ ይላል ተክለ ሃይማኖት ማነው ኦርቶዶክስ በፍጹም መጽሐፈ መክብብ ሰለሞን ተሳስቷል ነው የምትለው። ተሳስቷል። በመጀመሪያ ነፍስ የሚሄደው ደግማ አሳይልኝ ኤርሚዬ ቁጥር 9 ዝክሩን ያልዘከረ ቃሉን ያልጠበቀ ከርስቱ ከመንግስተ ሰማያት የተለየ ይሆናል። የክርስቲያን ወይንም ጻድቅ ሀጥም ቢሆን የሞቱ ሰው ነፍስ
ሁሉ ከክቡር የሞተ ነፍስ ሁሉ ማለት ኃጥእም ጻድቅም ማለት ነው። የሞተ ነፍስ ሁሉ ከክቡር አባታችን ከተክለ ሃይማኖት ዘንድ ሳይደርሱ አይወስዷቸውም ይላል። እላይ ሄዶ ዋና አጋፋሪ የሆኑ ቁጭ ብሎ ላላልኩ አምላክ አርጋ ሾመዋለች። እላይ ሄዶ የኃጥእም የጻድቅም ነፍስ በመጀመሪያ እሱ ጋር ይደርሳል። ከዛ ነው ወደ እግዚአብሔር የሚወስዱት። ሁዝ ሂ ማን ነው? ተክለ ሃይማኖት ቡልጋ ላይ የተወለደ ሰውዬ ማለት ነው። ምን አገባውና ነው አቡነ ተክለ ሃይማኖት ጋር የኃጥእ ነፍስ የሚሄደው የጻድቅ ነፍስ የሚሄደው? ምን ጥልቅ አደረገውና? እሱ የነፍሳችን ሰሪ የነፍሳችን ፈጣሪ አይደል? እንዲህ አይነት ክደት እንዲህ አይነት ምንፍቅና ነው የተቀመጠው። የሸዋ ሰዎች ይላል የሸዋ ሰዎች ያለ አቡነ ተክለ ሃይማኖት የመዳን ተስፋ የላቸውም ይላል። ባለፈው ተናግሬያለሁ። እንግዲህ ተነስታችሁ ጠረጴዛ መደብደብ ካለባችሁ ደብድቡ። አዲስ አበቤዎች፣ አዳማ፣ ቢሾፍቱ፣ ሰላሌ፣ ደብረ ብርሃን፣ አንኮበር፣ ሸዋሮቢት በሙሉ እንግዲህ ሸዋ የተባለ መንዝ፣ መሃል ሜዳ፣ ደራ፣ ይፋት፣ መራቤቴ ጩ እንግዲህ ራስን ይዘህ ማለት ነው። የሸዋ ክፍለ ሀገር በሙሉ ያለ አቡነ ተክለ ሃይማኖት ሌላ የመዳን ተስፋ የላቸውም ይላል። በማርያም አትድኑም እያላችሁ ነው መጽሐፉ። በማርያም እንኳን ተስፋ የላችሁም ስትጀምሩ። በማርያም በአቡነ ተክለ ሃይማኖትም አድኑም። እውነቱን ስንነግራችሁ በጌታ በኢየሱስ ክርስቶስ ነው ፍጥረት የሚድነው። ግን ገድላችሁ እንዲህ ነው የሚለው የሸዋ ሰዎች ያለ አቡነ ተክለ ሃይማኖት የመዳን ተስፋ የላቸውም ይላል። በጊዮርጊስ ሳትድንም አፈር ደቼ ጋጥካ ታዲያ በአቡነ ሀብተ ማርያም ሳትድንም አቡነ ቂሮስ ብል አድንም። ሸዋ ከሆንክ አትድንም። ምናልባት አርሲ ውስጥ ተወልደ ካደክ እንደኔ ወይ ደግሞ ጅማና ጎንደር ትግራይ ላይ ምናምን ተወልደ ከሆነ ሞክር፣ በሌሎቹ ማለት ነው። ሸዋ ግን ከሆንክ ሸዋ ክፍለ ሀገር ውስጥ ከሆንክ ካለ አቡነ ተክለ ሃይማኖት ሌላ የመዳን ተስፋ የለህም። ገድሉ ነው የሚናገረው። በኢየሱስም አድንም እንደ ገድሉ አጻጻፍ፣ በሌሎችም ጻድቃን ሰማዕታት መላእክትም አትድንም። እየተቀባበልን እንዘቀዝቀዋለን። ብራዘር መጽሐፎቻችሁ ምን የማያወሩት ጉድ አለ? ምን የማያወሩት ጉድ አለ? የጎጃም ሰዎች ወደ ከርከሮነት ወደ እንትንነት እኮ ይቀየራሉ እኮ ብሎ የሚል እኮ ደፋር እኮ መጽሐፍ ነው። መልካቸውን እየቀየሩ እያለ ማለት ነው። ወደ አራዊትነት ይቀየራሉ። አቡነ ተክለ ሃይማኖት ሲያማትብባቸው መሬት አፏን ከፍታ ዋጠቻቸው ይላል። ይኸው መጽሐፍ ገድለ ተክለ ሃይማኖት እኮ ነው ያልኩት። እቺ ንጽሕት ኩላዊት ሐዋርያዊት ከጥንት ምንም እንከን የማይገኝባት ብላችሁ እኛ ጋር መታችሁ ስትገበዙ ነው። በጣም በእውነት ምን አይነት ህዝብ ነው እኮ ብዬ የምለው አንዳንዴ። ቢያንስ ምን አለ እስቲ ስሙ ወንድሞች እናቶች፣ ለዚህ ቢያንስ ተሰብስበውልሃል። መርጌታ ነበሩ፣ አሁን ወጡና ሜላ መጣልህ። ያው ሌላኛው ማለት ነው የኢትዮጵያ ኦርቶዶክስ ታሪክሳን መምህራን በቴዎሎጂ ትምህርት ቤት የተመረቁ ቤተክርስቲያኒቱ መምህር ብላ የሾመቻቸው ኤርሚሜው ዲያቆን ኤርሚያስም አለ። ቤተክርስቲያኒቱም እንደምታስበው እነኚህ ሰዎች እኔ በመቅደስ ውስጥ ነው ቀድስ የነበረው ዲያቆን ስለሆንኩኝ፣ ኤርሚም ዲያቆን ስለሆነ ይቀድስ ነበር፣ መምህርም ነው። ሜላ መምህር ስለሆነ ሰባኪ ነው። ምን እየተባለ ነበር መድረኮቻችን ላይ የሚሰበኩት? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ጀምረን የአንድ ቃል አንስቶ ኃይለ ቃሉ ከሆነ ቦታ ላይ ካነሳው የጻድቅ መታሰቢያ ለዘላለም ይኖራል ብሏል ብለው ሰለሞን ከምሳሌ ወይ ከመዝሙረ ዳዊት ላይ ጠቅሰው ከዛ በኋላ ቀኑን ሁሉ ስለማን ነው የሚያወሩን? ስብከቱን አውደ ምሕረቱ ላይ ጨርሶ እስኪወርድ ስለማን ነው የሚያወሩ? ቀኑ 24 ከሆነ ስለ ተክለ ሃይማኖት ነው የሚነግረን። ከእናታቸው ከእግዚአብሔር ከአባታቸው ከጸጋ ዛፍ ተወለዱ፣ በሸዋ አገር በቡልጋ በቲሳ ተወለዱ። በተወለዱበት ባደጉበት ምድር ሲያድጉ ፈረስ ግልቢያ ይችሉ ነበር። ፈረሶቹን ሲጋልቡ ላባቸው እስኪንጠፈጠፍ ድረስ ይላል ገድሉ። ይሄ ነው የሚሰብኩት። ይሄን ሁሉ አውርቶ ከጨረሰ በኋላ የማይገናኝ ጥቅስ አጠቃላይ ሆነ። ህዝቡ ምን ይላል? ቃለ ሕይወት ያሰማልን በእድሜ በጤና ይጠብቅልን ብሎ ይላል። መድኃኔዓለም እኮ እድሜህን ያሳጥረው ብለህ ልትረግመው የምችለው ሰውዬ ነው። አዲስ ኪዳን ላይ እርግማን አይቻልም እንጂ
መንግስተ ሰማያት ሳይሆን ሲኦል የሚያወርድ እውቀት ነግሮህ መንግስተ ሰማያት የሚያስገባውንማ የእግዚአብሔር ልጅ የኢየሱስ ክርስቶስን ወንጌል አዳፍኖ ትቶ ቁጭ አድርጎ መንግስተ ሰማያት የማያስገባ ስንት ወሬ። አቡ የሚባሉ ነበሩ በግብፅ ሀገር በ300 ዓመት በምድረ ከኒሳ የኖሩ ወደ ኢትዮጵያ ምድር መጡ። በኢትዮጵያ ደግሞ አስቀድመው በሳሪስ አቦ ከዛም በኋላ በዝቋላ ኖሩ። ያም በኋላ ደግሞ እንደገና ደግሞ ወደ ምድረ ከብድ በጉራጌ ምድር ሄደው በዛ አረፉ። በድምሩ 562 ዓመት ኖሩ። በምድር ላይ ሲኖሩ ከሰው ወገን ማንም ያያቸው የለም ይላል መጽሐፉ። ታዲያ የታይታችሁ ነው ባለጸጉራሙ ናቸው ብላችሁ ፎቶ አንስታችሁ አበሳችን የምታጠብሱት? ማንም ያያቸው የለም። እህል አልበሉም ውሃ አልጠጡም ይላል። 562 ዓመት ሲኖሩ ማንም ካላያቸው ማን ነው? ምን አውቃለሁ? ጠይቅልኝ። ሄደ ማን ሄደ? ጠይቅልኝ። እኛን አይደለም ጠይቀን። እኔ ያነበብኩት ነው የምነግርህ። 562 ዓመት ሲኖሩ ማንም አላያቸው ከሰው ወገን፣ እህልም አልበሉ ውሃም አልጠጡ እና በመጀመሪያ በግብፅ ነበር 300 ዓመት። ከዛ ኢትዮጵያ 265 ዓመት 265ቱን ዓመት ሳሪስ፣ ከዛ ዝቋላ፣ ከዛ ምድረ ከብድ ጉራጌ። ምድረ ከብድ ጉራጌ አገር በኢትዮጵያ ዘተቀብረ በድኑ ይላል መልኩ። የመጎርጉ ምንድነው? ኤርሚያስ ምንድን ዝም ብለህ የምትጎረጉረው? በደንብ ነው የምንፈትሸው። መልኩ ላይ በኢትዮጵያ ዘተቀብረ በድኑ ይላል። በድኑ በኢትዮጵያ ምድር ተቀበረ ይላል። ገድሉ መልኩ ላይ ማለት ነው። ገድሉ ላይ ደግሞ የለም መላእክት ወደ ኢየሩሳሌም ወስደው ስርዓተ ቀብሩ በኢየሩሳሌም በመላእክት ተከናወነ ይላል። ሰውየው 2 ቦታ ነው ተቀበረው ብሎ የሚልህ፣ 1 በኢየሩሳሌም መላእክት ቀበሩት ይላል። 2 በኢትዮጵያ ዘተቀብረ በድኑ በጉራጌ ሀገር በምድረ ከብድ ስላሴ ራሱ ወርደው ከሰማይ አብ ወልድ መንፈስ ቅዱስ ቅዱሳን መላእክት ሱራፌል፣ ኪሩቤል፣ ገብርኤል መላእክት በሙሉ አንድ ነገደ መላእክት እያንዳንዳቸው መጡ። ማርያምን መጣች። ነቢያት፣ ጻድቃን፣ ሐዋርያት፣ መነኮሳት፣ ደናግላን በሙሉ እንዳለ ከሰማይ እንዳለ ወረዱ። እዛ እያንዳንዱ ለቅሶ ጀመረ። ሚዩት አድርገው። አንተ አሁን ተረትን ብቻ መስማት ነው ያለብህ። ከገድሉም ከወንጌሉ ነው የምንነግርህ። ከዛ አድርግና እንሰጥሃለን። እዛ በሙሉ መጡ። ለቅሶ ተጀመረ። እየዬ እዛ ሲያለቅሱ ከሁሉ ለቅሶ በጣም ልቤን የነካው የውሃ ለቅሶና የምንጮች ለቅሶ ነው። ውሃ ምንጭ አለቀሰች። ምን እያለች? አባታችን ተክለ ሃይማኖት ከኔ ምንም የጠጣው ነገር የለም፣ ምንም አልቀመሰም። አዋፍት ሁሉ በሙሉ አለቀሱ። በሰማይ በምድር ያለ ፍጥረት ሁሉ በሙሉ አልቀርም። ድንጋዮች፣ ተራሮች፣ ነብሮቹ፣ አንበሶቹማ ዋይ ዋይ ይላሉ ደረታቸውን እየደቁ። ለቅሶ በለቅሶ የኢትዮጵያ ምድር። አብም ያለቅሳል፣ ወልድም ያለቅሳል፣ ማርያም ታለቅሳለች፣ ሚካኤል ያለቅሳል፣ ሱራፌልና ኪሩቤል ያለቅሳሉ። ወንዞች፣ ምንጮች፣ ተራሮች፣ ኮረብቶች፣ ዋሻዎቹ በሙሉ ያለቅሳሉ። በሙሉ ጻድቃን፣ መላእክት፣ ሰማዕታት፣ ነቢያት፣ ሐዋርያት፣ እነ ጳውሎስ፣ እነ ኤርሚያስ፣ እነ ሙሴ በሙሉ መጥተው ዋይ 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 ዋይ። ጉራጌ ምድር ላይ ምድረ ከብድ በኢትዮጵያ ዘተቀብረ በድኑ ብሎ እንዳለ መልኩ ማለት ነው። አዋኬ 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 ዜኑ በኢትዮጵያ ዘተቀብረ በድኑ ይላል። 2 ወረቀት ስትገለብጥ እዛው ገድሉ ላይ ደግሞ መላእክት በኢየሩሳሌም ወስደው ቀበሩት ይላል። እንዲህ አሁን እዚህ ጉራጌ ሀገር ተቀበረ ብላችሁን፣ ስርዓተ ለቅሶ እዚህ ነው የተከናወነው ብላችሁን፣ ጸሎተ ፍታት ብቻ ነው ያልተደረገላቸው። በዚች በተዋህዶ ሃይማኖት መኖር ለኛ እንዴት መልካም መሰላችሁ ብሎ ጩኸት ብቻ ጩኸት አይደለም። ዲዳኬ ዋና ምስክር ነው። የሐዋርያት አስተምሮ እንደሆነ አሳያለሁ። አሳይ ስትባል ዲዳኬን ስለምትፈሩት እንዴ ስለመድኃኒዓለም የሰውየው አማርኛ እየሰማ ነው። አሳይ እኮ ነው የምትባለው። ዲዳኬን አሳይ እኮ ነው የምትባለው። አልፈራንም። አሳየን። አውጣና ትልቁ ላይ አድርጌያለሁ። ትልቁ ላይ አድርጌያለሁ። አሳየን። ክፈትና አሳየን ዲዳኬን። መጀመሪያ ዲዳኬ የሐዋርያት ትምህርት ነው አይደለም? ምስራሱ ሜሎስ ይመስክር። ክፈትና አሳየን። ይኸው ህዝቡ እየሰማ ነው። ሜሎስ ይመስክር። የሐዋርያት አስተምሮ ነው አይደለም? ሜሎስ ይመስክር። አይደለም ይበልኝ። እሺ ሰውየው እንግዲህ እዚህ ላይ ያብቃ ማለት ነው። ወንድሞች እናቶች፣ ያው እንግዲህ አሳይ ብለኑ ትልቁ ላይ አድርገን ሜሎስ ይመስክር ይላል። ሜሎስ አሳይ ይለዋል። ሜሎስ ምስክር ይሁነኝ። ለአንተ ውሸት ሜሎስ ምስክር አይሆንም።
አሳይ። ሐዋርያቱ ናቸው ዓለም የእናንተ አባቶች ጭምር የሐዋርያት አስተምሮ እንደሆነ የመሰከሩለት መጽሐፍ ነው። አድመጠኝ። ሐዋርያቱ እንደጻፉት አሳይ ብለዋል። ሐዋርያቱ የእናንተ አባቶች ጭምር እነ ሉተር ሁሉ የሐዋርያት እታች ውረድ። ስሙን ካልጠራችሁት ያቃዣችኋል አይደል? ኦርቶዶክሳውያን ሉተር ትላለህ። አንዴ ሜሎስ አንዴ ሉተር መጥቶ ቢያሳይ መጥቶ ማሳየት ነበረበት። እኔ እኮ አንዳንድ ሰው ድፍረቱ ደስ ይላል እኮ። አሳይ እኮ ነው የተባለ፣ ሌላ ነገር እኮ አልተባለም። አሳይና አውራ ነው ያልነውና ዲዳኬ በሐዋርያቶቹ የተጻፈ ጽሑፍ ይለናል። እኔ በጣም ነው የሚያስቁኝ። የቅድሙ ልጅ ማለት ነው ሚሉ አልነበርክም? ምን አለመሰለ ማቴዎስ 8:4 አባቶች እነ ሲሪል እነ ጄሮም እነ ጆን ክርስቶስተን ምናምን ራስን ለካህን አሳይ የሚለውን ለቄስ ተናዘዝ ነው የሚለው ምናምን ብሎ ተናገረ ማለት ነው። ከዛ አሳየናለሁ። ልክ አሳየን ስንለው ጠፋ ማለት ነው። እና ስራ ኖረበት፣ ይኸው እስካሁን አልተመለሰም። ኖ ስራ አለብኝ አለ። ስራ አልነበረበትም። ስራ አለብኝ አለው ለማምለጫ ነው። እኔ እንትኑ ኮዱ ገብቶኛል። ልክ አሳይ ብለህ ስለ ኮምፒውተሩን ከፈተና ስለ ዮሐንስ አፈወርቅ ነግሮን ስለ ጄሮም ሲያወጣ የነገርከን ዮሐንስ አፈወርቅ ብለን የጄሮምን ተውነ ዮሐንስ አፈወርቅን አሳይ ብለህ ነው። ቆይ ስራ ላይ ነኝ ስራ መጣብኝ ምናምን ነገር ብሎ ልክ መረጃውን አምጣ ስንለው ስራ ላይ ነኝ ብሎ በዛው ወጣ ማለት ነው። ማምለጫ እታች አለ። መልኩንም ቀይሮ ሊሆን ይችላል የመጣው ቻቻ ምሱ ሳይሆን አይቀርም። እለጅ ሁለተኛ እንዳይ ስልታዊ ማፈግፈግ ስልታዊ ማፈግፈግ አጣብቂኝ ውስጥ ገቡ። ታዲያ እንዴት ያሉ በጣም ያላቅማችሁ ያለ መረጃ ዝም ብላችሁ አትምጡ። አሁንም ሌላ አሳይ ነው ያለ፣ እኛም አሳያለን። ትፈሩታላችሁ ምናምን ነገር ምን ዲዳክ የሚባለው መጽሐፍ ነው የምንፈራው? ወንጌል ይዘን ዲዳክ የሚባል መጽሐፍ ሐዋርያቱ እንኳን እንደጻፉት እርግጠኛ ያልሆነ መጽሐፍ ኦኬ እሺ እግዚአብሔር ይባረክ። አይ ቲንክ ምን ያህል ሰዓት ይሆናል ላይቭ ከከፈትኩ? ወደ በኛ ወደ እኩለ ቀን አካባቢ ነው። አይ ቲንክ 10 ሰዓት ምናምን አካባቢ ያህል ሳልቀመጥ አልቀርም እና ተባረኩ ወገኖች። መጽሐፍ ቅዱስ አንብቡ እባካችሁ። እዚህ ያሉ ወንድሞቼም በሙሉ ሆነን የምመክራችሁ ኤርሚም፣ መርጌታም፣ ሜላም፣ እህቴ ብራዊትም፣ ቤካይም፣ እህትየውም ሰላምም በወንጌል የምናምን ተሐድሷውያንም ወንጌላውያኑም የምንመክራችሁ የእግዚአብሔርን ቃል መጽሐፍ ቅዱስን አንብቡ። በቃ መጽሐፍ ቅዱስን አንብብ። ስታነብ የአብን ልጅ ኢየሱስ ክርስቶስን ይነግራል። አዳኝነቱን፣ አምላክነቱን፣ ጌትነቱን፣ እግዚአብሔር ሰውን የወደደበት መውደድ፣ የተወደድንበትን ትልቁ በሰው ቃላት ተነግሮ የማያልቀውን ፍቅር ታያለህ። እዛ ውስጥ የተማርንበትን የእግዚአብሔርን የምሕረቱን ባለጠግነት ታየዋለህ። ልንድንበት የተሰጠንን የጸጋውን ባለጠግነት እዛ ውስጥ ታየዋለህ። የምሕረቱን ብዛት፣ የፍቅሩን ጥልቀት፣ የምሕረቱን የጸጋውን ባለጠግነት ማለት ነው። በቃ ከዛ በኋላ ብራዘር ጴንጤነት የሚባል ነገር የሚያድን መስሎ ጴንጤ ብለህ ብትል በጴንጤነት አትድንም፣ በኦርቶዶክስነት አትድንም፣ በአይሁዳዊነት አትድንም፣ ተሐድሳዊ ስለሆንክ አትድንም። በአብ ልጅ በኢየሱስ ክርስቶስ ስታምን ትድናለህ። መጽሐፉ ቀጥታ የሚነግር እሱን ነው። የእግዚአብሔር ልጅን የዳዊት ልጅን በማመን ንስሐና የኃጢአት ይቅርታን አግኝተህ ከዘላለም ጥፋት ዳን፣ ከዘላለም ጥፋት ዳኝ። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው። ሕማማቱ ብለህ በየዓመቱ ሲመጣ አንድ ሳምንት ብቻ ያውም ስትራፖስኪ ድረስ እየወደቅ እየተነሳ የምትሰግደው ስግደት በዛ ኃጢአቴን አስተሰረ ያለው ብለህ የምትል ቀልደኛ ይሆንክ ማለት ነው። የእግዚአብሔር ልጅ ደም በከንቱ ነው አይፈሰሰው። የስጋው መቆረስ የደሙ መፍሰስ በቃ ከንቱ ነው ማለት ነው። አንተ ጎንበስ ቀና ብለህ 2000 3000 ስለሰገድክ ወገብ እስኪ ጎብጥ ድረስ ምናልባት ለሰውነት ለስፖርት ወይ ለሰውነት እንቅስቃሴ ለዛ ሊጠቅም ካልቻለ በስተቀር የኃጢአትን ይቅርታ በዛ አታገኙ።
በደሙ የሆነ ማስተሰሪያ አድርጎ አቆመው ይላል። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው በአሁኑ ዘመን ጽድቁን ያሳይ ዘንድ ነው ይላል። ያንተን ጽድቅ አይደለም የጌታ የሚያየው፣ የኔን ጽድቅ አይደለም ጌታ የሚያየው፣ የራሱን ጽድቅ። የሚያምን ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና በክርስቶስ ሲያምን ሰው በጸጋው እንዲያው ይጸድቃል። ይሄ እግዚአብሔር አብ በጎ ፈቃዱ ነው። እነዚህን መጽሐፍቶች የምናሳያችሁ ለእኛ ስለጠቀሙን ስለተማርንባቸው አይደለም። እናንተ ለሕይወታችሁ መመሪያ አድርጋችሁ ትድኑባቸዋላችሁ። ከመቃብራቸው ከበረከታቸው ተሳተፉ፣ ሱታፌ ተሳተፉ እያሉ እየቀለዱባችሁ ዘመናችሁን ሁሉ የሚጮቱባችሁ ስለሆነ ወደ ወንጌል እውነት እንዳትመጡ የዘመናችሁ ቁጥር ላይ የተቀመጡ የትውልድ እንቅፋቶች ስለሆኑ አይምሯችሁና ልባችሁ በዚህ አይነት ተረቶች ተይዞ ለክርስቶስ የክብሩ ወንጌል ብርሃን በልባችሁ ላይ እንዳይበራ ዝግ ሆኖ ልባችሁ አይምሯችሁ በእነዚህ እውቀቶች ታውሮ በእግዚአብሔር እውቀት ላይ ከፍ ያለው የሰው ሐሳብ ብሎ ያለው ቅዱስ ጳውሎስ እንዲህ አይነቱና የአይሁድንም ተረት ነበረ። የአይሁድን ተረት እሱ በዘመኑ አፈረሰው። ጌታ ኢየሱስ ክርስቶስ ልክ እንዳፈረሰው የአይሁድን ተረት መጽሐፍ ማለት የተረት ትምህርታቸውን ሰው ስርዓት የሆነ ትምህርት ማለት ነው። የሰው ስርዓት የሆነ ትምህርት በሰው ስርዓት ትምህርት ነበር ያህዌን የሚያመልኩት የነበሩት። በኢሳይያስ ዘመን የነገራቸው ይህ ሕዝብ በከንፈሩ ያከብረኛል ብሎ እንዳለ ልቡ ግን ከኔ በጣም ይር በሰው ስርዓት ትምህርት እግዚአብሔርን በእግዚአብሔር ቃል እውነት ነው እንጂ የምታመልከው እንደ ቃሉ እንደ ሕጉ እንጂ የምታመልከው በሰው ስርዓት በሆነ ትምህርት እንዴት ይመለካል እግዚአብሔር? አሁንም ይኸውልህ በእግዚአብሔር እውቀት ላይ የተነሳ የሰው ሐሳብ ማለት ነው። አይሁድን ያሳተ የሰው ስርዓት ትምህርት ነበር ፈሪሳውያኑ የሰሩት፣ ሰዱቃውያኑ የሰሩት። አንዱን መጽሐፍ ይዘው የተለያየ ነገር ነው የሚያወሩት። ስለ መሲሁ መምጣት አንድ አይነት ነገር አይናገሩ። መሲሁ ሲመጣ የት እንደሚመጣ መቼ እንደሚመጣ አንድ አይነት ነገር አይናገሩ። መጽሐፉ ግን አንድ አይነት ነገር፣ ነቢያቱ አንድ አይነት ነገር የሚናገሩት ሁሉም አነጣጥረው ነቢያቱ የሚወለድበትን ዘመን የሚወለድበትን መንደር የምትወልደው ሴት ምን አይነት እንደሆነች ለምን ዓላማ እንደሚወለድ የተናገሩ ነቢያትን እነሱን አያነቡም። ቢያነቡም ጥቂት ሰዎች ናቸው መጽሐፉን የሚያነቡት። እነሱ ጠምዝዘው የእውቀትን መክፈቻ ወስደው ቃሉ ለሕዝቡ እንዳይገባ አድርገው የሰው ስርዓት ትምህርት ከተውበት ጨምረውበት ጳውሎስ እንኳን ሳይቀር አጣማው ትውልዱ እንዴት እንዳሳደጉት በጣም ነው የሚያበሳጨኝ። ጳውሎስን የሚያክል ሐዋርያ ጌታ ከማኅፀን የሰራው ለዚህ ወንጌል ነው። ይሄ ለእግዚአብሔር የተፈጠረን ሐዋርያ ነፍሰ ገዳይ እንዲሆን አድርገው ምን ጭነውበት አትለኝም? ታናኩን ብቻ መቼ ያስተማረው? ገማሌል የሚባል የሕግ መምህር ፈሪሳውያኑ ታዲያ ምንድን ያስተማሩት? የአባቶች ወግ። ገላትያ ላይ ግልጽ አድርጎ ተናግሮታል። ለአባቶቼ ወግ ከመጠን ይልቅ እየቀናው ማቀን አለህ ጳውሎስ። ለአባቶች ወግ አንተ እኮ ከማፀን የተፈጠርከው ለዚህ ወንጌል ነበር። አየ መምህራን ናቸው። ልጅን በሚሄድበት መንገድ ምራው ብሏል ምሳሌ ላ ብለው ልክ ነው። ከዛ ሲመሩት ለእግዚአብሔር ቃል ሳይሆን ቀና ያደረጉት የተፈጠረለትን ጌታ እንዲያሳድድ አድርገው ሳሉት ማለት ነው። ሃይማኖተኝነት በጣም ይሄ የሃይማኖት ተቋም ድርጅትነት በጣም አንተ የሚያስተምሩት ትምህርት እንዴት እንደሚሸክክ አልኩ። እግዚአብሔር ገና ከማፀን ሲፈጥረው ጳውሎስን ገና ከማፀን ሲሰራው ለሐዋርያነት ለይቶ የሰራው ብላቴና ነው። እሱ ግን የአባቶቹን ወግ ሊያስጠብቅ ምን ያድርግ ታዲያ? ባደገበት ማህበረሰብ ወግ ነው ወግ። ወጪት ማጠብ የውጭውን ክፍል እጠበው በደንብ ፈትገው በእንትን በአጃክስ በሽቦ ምናምን ነገር ብሎ እንደሚል ማለት ነው። ውስጡ ግን ቆሻሻ ነው ያለው። ሃይማኖት እንዲህ ነው። ውጭህን አሳምር ይልሃል። ውጭ አለባበስ፣ ቀሚሱ፣ ከረባቱ፣ ሱፉ ምናምን ነገር ብሎ ማለት ነው። ውጩ ማማሩ ጥሩ በሆነ ጥሩ፣ ግን ውስጥ ግን ግብዝነትና ቅናት ካለ፣ ምቀኝነት ካለ፣ ለእግዚአብሔር ሕግ አለመታዘዝ አለመገዛት ካለ በሕጉ ያለውን ስለምትንቁ እኮ አላቸው። ውጭውን እያሳመሩ እነሱ በሕጉ ያለውን ትልቁን ነገር ይተውታል። አስራት ሲያስወጡ ግን ከእንስላልና ከአዝሙድ ያስወጣሉ። እንስላል ታውቁት እንደሆነ አይዶ ነው። ከአዝሙድ ከከሙን ከጤና አዳም ሁሉ ጭምር ሳይቀር አስራት ይቀበላሉ። ክፋት የለውም። እሱም አስራቱንም ጌታ ስጡ ብሎ ስላለ ነው። ግን በሕግ ያለውን ዋነኛውን ነገር ትቶ የእግዚአብሔርን ቃል ትውልዱ አንብቦ እንዳይረዳው ሙንጭርጭርጭርጭር አድርገውታልኩ። እንዴት እንደሚያሳዝኑ በእውነት አሁን ይኸው ስናገራቸው ስነጋገር ከነሱ ጋር ዲቤት ሳርግ እያያችሁ ነው። ሙንጭርጭርጭር አድርገው
የሙሴን ሕግ ታናኩን፣ ቶራውን፣ የነቢያትን መጽሐፍት፣ መዝሙራትን ሙንጨርጨር አድርገው እባክናና ሙሴ ሕግ ላይ አውራኝ ብለህ ስትለው ቆይ አንዴ ግማራው ላይ ምን እንዳለ ልይልህ ይላል። ታልሙዱ ታልሙድ የትኛው የባቢሎናዊው ወይስ የባቢሎን ታልሙድ ወይስ የፈረንሳዩን ታልሙድ? ራሺ እንዲህ ብለው ይላል። ራባይ ራሺ እንዲህ አሉ። ሚሽና ላይ ደግሞ እንደዚህ ይላል። ኧረ እባክህ ነቢያት መጽሐፍት ላይ ና እናውራኝ። አሁን ቶራን ከሚያምን ይልቅ ግማራን ቢያምን የሚቀለው ትውልድ ተፈጠረ ማለት ነው። እኔን ትውልድ ሳስብ ኢሳያስ የተናገረው ሕዝቤ የመሯችሁ ያስቷችኋል፣ የምትሄዱበትን መንገድ ያጠፋሉ ብሎ የሚለው ቃል ትዝ ይለኛል። የሚሄዱበትን የትውልዱን መንገድ ነው ያጠፉት። የኦርቶዶክስን መምህራን ልክ እንደዚህ የትውልዱን መንገድ አጠፉት። የእግዚአብሔርን ቃል ሰው አንብቦ ሉቃስና ማቴዎስን ማርቆስን አራቱን ወንጌላት እንኳን አያነቡም። ከሰኞ እስከ ሰኞ ይህንን አንብዩ ብለው መጽሐፍ ሰጧት። ውዳሴ ማርያም ጠዋት ተነስታ ሳሊ ለነ ቅድስት ነው። ማክሰኞም ተነስታ ሰኞ ይህን ብላ ማክሰኞም ተነስታ ሳሊ ለነ ቅድስት ነው። እኔ የምልሽ እህትዬ